ምስጢረ ትንሣኤ የሚሰበከው በንስሐ ነው። ምስጢረ ትንሣኤ የሚሰበከው ወይም የመጀመሪያው ትንሣኤ የሚባለው ንስሐ ነው። ዘመነ በዓለ ሃምሳ ንስሐ ይገባ የሚሉ ሰዎች የለም። የቤተክርስቲያን ትምህርት እንደዛ የሚል የቤተክርስቲያን ትምህርት የለም። በነገራችን ላይ ንስሐ ይገባል። በበዓለ ሃምሳ ንስሐ ይገባል። ለምን? ኃጢአት ይሰራል። ኃጢአት በሚሰራበት ዘመን ሁሉ ንስሐ አለ። ንስሐ በነፃ የተሰጠ ክርስትና ለማስነሳት የሆነ ክፍያ ይኖራል። በመቶዎች አላውቅም፣ እንደየቦታው ሊለያይ ይችላል። እነዚህ ክፍያዎችም የክርስትና ካርድ ሊሰራ ይችላል። በዚያ ምክንያት ለዛ ለሚሰራበት ያ በብር ስለሚመጣ ማለት ለዚያ የሚከፈል ክፍያ ይኖራል እንጂ ልጁ ለሚያገኘው ልጅነት ከእግዚአብሔር ለሚያገኘው የ40 ቀን የ80 ቀን ልጅነት አትከፍሉ። ለክርስቶስ ሞት ከፍሎ የሚያቅሰዋል። ክርስቶስ በመስቀሉ ላደረገልን 6666 ለተገረፈው ግርፋት ከፍሎ የሚያውቅ ክርስቲያን አለ? ሰማዕታት እኮ ክፍያ እየከፈሉ አይደለም። በነገራችን ላይ የክርስቶስን መከራ መካፈል የሚባለው እኮ ከፍቅራቸው የተነሳ ጌታን ከመውደዳቸው የተነሳ የሚያደርጉት እንጂ ምንም ቢያደርግ ለክርስቶስ መከራ መክፈል የሚችል አንዷን ጠብታ መክፈል የሚችል ማንም የለም። አይተመን። አሁን እኛ ንስሐ ግቡ በንስሐ አባቶቻችሁ በኩል ስንባል ዓላማው ምን እንደሆነ ታውቃላችሁ? እኛ እግዚአብሔርን ይቅርታ እንድንጠይቀው እንድናምን ነው የሚፈለገው። ኃጢአታችንን አስታውሰነው ይሄን ሰርተናል ብለን በካህኑ ጆሮ በኩል ለእግዚአብሔር እንድንነግረው የተፈለገው እንጂ እኮ የሰገድነው 40 ስግደት ብቻ አይደለም እኛ ነፃ የሚያወጣ። ልብ በሉ። ገና አላገባሽምና አትቁረቢ፣ ገና ወጣት ነሽና አትቁረቢ፣ ንስሐ ገብተሻል ልክ ነው፣ ግን መልሰሽ ልትወርቂ ስለምትይ አትቆርቢም እያሉ የሚከለክሉ ቀሳውስት አሉ። ይሄ ስልጣን ያስይዛል፣ ያስወግዛል፣ ስልጣን ያሽራል። አንዳንድ ነገሮች ግን አልተገለባበጡባችሁ። ለምሳሌ አሁን በወጣቱ ቤተክርስቲያን የሚመጣ ሰው ያፍራል፣ ቤተክርስቲያን የማይመጣ ሰው ደግሞ አያፍርም። ናይት ክለብ የሚያድር ወጣት በኩራት ነው የሚያወር። ወይኔ ዛሬ ብታየው ናይት ክለብ የጨፈር ነው ጭፈራ ልነግርህ አልችልም። አያፍርም። አይገርምም? ወጣቱስ ቆርብ ያለሁ ለማለት ያፍራል። ቤተክርስቲያን ልሄድ ነው ልጾም ነው ነጠላ ለብሶ በዚህ ሲመጣ ጓደኛው ካገኘው አይዝ ብሎ አስገድደውኝ እኮ ነው እንጂ እኮ ነው እኮ አይመቸኝም ነጠላ ምናምን እኮ ነው የሚለው። ያፍራል። ራቁቷን የምትሄደዋ ሴት አታፍርም። ከዛ ረጅም ቀሚስ የምትለብሰዋ ነጠላ የለበሰችዋ እሷ ማሆይ ተብላ ሙድ ይያዝባታል በጓደኞች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪው ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡራን የዚህ ታላቅ ደብር አገልጋዮች፣ መምህራን ወንጌል፣ ሰባክያነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ ያሬዳውያን፣ ክቡራን አባቶች መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን የሰንበት ትምህርት ቤት መዘምራን፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለትና በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። እንግዲህ እየተከታተልን እየተማርን ያለነው ሰባቱ ምስጢራተ ቤተ ክርስቲያንን ነው። ከዚህ አስቀድሞ ምስጢረ ጥምቀትን በሁለት ተከታታይ ክፍሎች አይተን ሳምንት የተወሰኑ መቋጫዎችን ለምስጢረ ጥምቀት አድርገን ከዛ በኋላ ምስጢረ ሜሮንን ተመልክተናል። ዛሬ ምስጢረ ንስሐን ነው የምንመለከተው። ምናልባት ሳምንትም ከዛ በፊትም ሁለቱን ቀናት የአየር ጠባዩ አስቸጋሪ ስለነበረ ዝናብ ስለነበረ ያልመጣችሁ ያልተከታተላችሁ ካላችሁ ዩቲዩብ ቻናል ላይ ተጭኗል። ነቃ ጥበብ ቲዩብ የሚል ሰርች ብታረጉ እዚያ ላይ ተቀምጧል። የምትፈልጉ ማለት ነው እዚያ ላይ ታገኙታላችሁ። ከዚህ አስቀድሞ የነበሩት ክፍሎች አንድም ሳይቆራረጥ ሁሉም ከመጀመሪያው ጀምሮ ያለው እሱ ተቀምጧልና እዚያ ላይ ማግኘት ትችላላችሁ። ከደጋገምነው ጊዜ ስለማይበቃ ሳንከልስ ቀጥታ ወደ ዛሬው ትምህርት ብቻ
እንመጣለን ማለት ነው። የዛሬው ትምህርት ምስጢረ ንስሐ ነው። ሳምንት እንግዲህ እንደ እግዚአብሔር ፈቃድ የሚመጣው ጊዜ ምስጢረ ቁርባንን የምንመለከት ይሆናል። ሰባቱን ምስጢራተ ቤተክርስቲያን ለማየት ጊዜ ስለማይበቃ በዚህ ምክንያት ነው እነዚህ የተመረጡትን የተመለከት ነው። አንደኛ ምስጢረ ጥምቀትን፣ ሁለተኛ ምስጢረ ሜሮን፣ ሶስተኛ ምስጢረ ንስሐ፣ አራተኛ ምስጢረ ቁርባን እነዚህ ነው የምንመለከተው ማለት ነው። ምናልባት እንግዲህ ሌሎቹ እንደ ጊዜውና እንደ ሁኔታው የሚወሰን ይሆናል ማለት ነው። እንግዲህ ንስሐ ማለት መጀመሪያው ትርጉም ንስሐ ማለት መጸጸት፣ መመለስ ማለት ነው። ሁልጊዜ የሚነገር ትምህርት ነው። ከሰባቱ ምስጢራተ ቤተክርስቲያን አንዱ ትምህርት ነው። ምስጢር የሚለው እንግዲህ መጀመሪያ ስንጀምር አካባቢ እንደገለጥ ነው። ምስጢር ማለት የተደበቀ የተሸሸገ የማይነገር ማለት አይደለም። ከአቅም በላይ ከአእምሮ በላይ ከመገለጥ ከቋንቋ በላይ የሆነ ነገር በሙሉ ምስጢር ይባላል እና ምስጢረ ንስሐ ሁልጊዜ ስለምንሰማ ያው ንስሐ 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 የሚለውን ትምህርት እንሰማለን፣ እኛም እንለዋለን። እንደዛ ስለሆነ የሚቀል ይመስለናል እንጂ እውነቱን ለመናገር እጅግ በጣም አስደናቂ የሚባለው ምስጢር ከሰባቱ ምስጢራተ ቤተክርስቲያን አንዱ ምስጢረ ንስሐ እጅግ በጣም ረቂቅ እና ምጡቅ የሆነ ሐሳብ ያለበት ነው። ምክንያቱም ኃጢአት መስራት ማለት መሞት ማለት ነው። በነገራችን ላይ መሞት ማለት ነው ኃጢአት መስራት። ንስሐ ማለት ደግሞ መነሳት ማለት ነው፣ ትንሣኤ ማለት ነው እና ዕለት ዕለት የንስሐ ምስጢር ማከናወን ማለት የትንሣኤን ምስጢር ማድረግ ማከናወን ማለት ነው እና በኃጢአት የሞተን ሰው በበደል የሞተን ሰው ከሞተበት የኃጢአትና የበደል ሞት መቃብር ማስነሳት ማለት ነውና እጅግ በጣም ረቂቅ የሆነ ምስጢር ነው ምስጢረ ንስሐ የሚባለው እና ምስጢር የተባለበትን ምክንያት ይሄ ነው። ሰው ኃጢአት ከሰራ ከበደለ በኋላ እንደገና ንጹሕ ሆኖ ቅዱስ ሆኖ ወደ እግዚአብሔር የሚቀርብበት ምስጢር ይባላል። ይህም ደግሞ ረቂቅ ነው። አሁን አንድ ሰው ንስሐ ገባ፣ እግዚአብሔር ይፍታ ተባለ። ቀኖናውን ከጨረሰ በኋላ ከዛ በኋላ እንዴት ንጹሕ ይሆናል እንዴት ቅዱስ ይሆናል የሚለውን ካህኑም አያዩትን ሰውየውም አያየውም። በእምነት ብቻ ነው የምንቀበለውና ስለዚህ ይሄ ራሱ ምስጢር ይባላል። ንጹሕ ሆኖ ቅዱስ ሆኖ ወደ ሥጋው ደግሞ የሚቀርብበት ምስጢር፣ ከኃጢአት የሚላቀቅበት ምስጢር ወይም ኃጢአቱ ከሰውየው የሚነሳበት ምስጢር እሱ አይታይም፣ አይገለጥም። በዚህ ምክንያት ምስጢር ይባላል ከአይምሮ በላይ ስለሆነ። ለምሳሌ የቆሸሸ ልብስን ስናጥበው ከነበረበት ሁኔታ ከቆሻሻው ሲላቀቅ እናየዋለን። ለምሳሌ ነጭ ያልነበረ ልብስ ወይም ደግሞ እድፍ ሆኖ ይኖርበት የነበረውን ልብስ ስናጥበው ወደ ነጭነቱ ወደ ቀድሞ ጠባዩ ሲመለስ እናውቀዋለን፣ እናየዋለን። ልዩነቱንም እንመለከተዋለን። ልብሱ ከመቆሸሹ በፊትና በቆሸሸ ጊዜ ከዛ ደግሞ ከታጠበ በኋላ ያለውን ልዩነት እናውቀዋለን። ሰውን ግን ንስሐ ከገባ በኋላ ያለበትን ሁኔታና ንስሐ ከመግባቱ በፊት ያለበትን ሁኔታ በሥጋ አይን አይቶ መረዳት አይቻልም። በዚህ ምክንያት ምስጢር ይባላል። እንደገና ደግሞ ይሄ ምስጢረ ንስሐ ሲፈጸም ወደ ኋላ ተመልሶ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ተሰቅለው ያደረገውን የማዳን ሥራ ነው የምንካፈለው በንስሐ። ምክንያቱም ክርስቶስ ኃጢአታችንን መስቀል ላይ ተሸክሞታል። ስለዚህ ንስሐ በምንገባበት ሰዓት እግዚአብሔር ይፍታ ስንባል በቀጥታ ክርስቶስ መስቀል ላይ ተሰቅሎ ወዳዳነን የመዳን ሁኔታ ነው የምንገባውና ያ መናገር የሚችል ማንም የለም፣ መግለጥ የሚችል ማንም የለም። ብዙ ጊዜ ላለሁኝ በዛ ቅጽበት የሚሆነው ጊዜ የሚባል ነገር ዜሮ ይሆናል። ርቀት የሚባል ነገር ዜሮ ይሆናል። ያ ሰው 2000 ዓመታትን አቋርጦ ክርስቶስ ተሰቅሎ ወደ ነበረበት ሁኔታ ወደዛ ተካፋይ ሆኖ መስቀሉ ስር ይገኛል። የደሙን ጠብታ የደሙን ማንጻት ኃይል ያገኛል እና ይህን ምስጢር መግለጥ አይቻልም። በዚህ ምክንያት ንስሐ ምስጢር ተብሎ ይገለጣል። መሰረታዊ ትርጉሙ ንስሐ የሚለው ቃል የግዕዝ ነው። ነስሐ ተመለሰ፣ ተጸጸተ፣ ተወ የሚል ትርጉም ያለው ነው። ሁለተኛ ደግሞ ምስጢሩ ንስሐ የሚለው ምስጢር ከኃጢአት መውጣትና ከርኩሰት ማምለጥ ማለት ነው። ንስሐ ማለት እንደሱ ነው። አሁን መመለስ መጸጸት ስንል ከምን መመለስ ከምን መጸጸት የሚለውን የምናብራራበት ሁለተኛ ዴፊኒሽን ይሄ ነው። ከኃጢአት መውጣት ከርኩሰት ማምለጥ። ይሄ እንግዲህ ጊዜያዊ ሊሆን ይችላል፣ ዘላቂ ሊሆን ይችላል። ከኃጢአት ከርኩሰት ማምለጥ ሲባል ለምሳሌ አንዳንድ ሰው ንስሐ ከገባ በኋላ ከዚህ በኋላ ሁለተኛ ይህንን ኃጢአት አልሰራውም ብሎ ወደዛ ኃጢአት ላይመለስ
ከዛ በኋላ ዘላቂ ሆኖ ራሱን ጠብቆ ሊኖር ይችላል። እንደዚህ አይነት ሰዎች በጣም ጥቂቶች ናቸው። ነገር ግን ምናልባት የብዙዎቻችን ነው፣ ይሄ ብዙዎቻችን ጠባይ ነው። ንስሐ ከገባን በኋላ እንደገና ተመልሰን ንስሐ የገባንበትን ኃጢአት የመስራት ጠባዮች ሊታዩ ይችላሉ። ትክክል አይደለም፣ ግን ደግሞ እንደገና ወደ ንስሐ መመለሱ ንስሐ የሚደገም ምስጢር ነው። የሚደገም ምስጢር መሆኑ ብቻ ሳይሆን በጣም የሚደጋገም ነው። በየቀኑ ሊሆን ይችላል፣ በየደቂቃው ሊሆን ይችላል፣ በየሰዓቱ ሊሆን ይችላል። በጣም እጅግ በጣም የሚደጋገም የሚባለው ምስጢር ንስሐ ነው። ለምሳሌ ቅዱስ ሥጋውና ክቡር ደሙ አቅም ያለው ሰው በየ3 ቀኑ ሊቀበል ይችላል፣ በየ2 ቀኑ ሊቀበል ይችላል፣ እንደ ሁኔታው በየቀኑ ሊቀበል ይችላል። ንስሐ ግን በየቀኑ ብቻ አይደለም። በቀን ውስጥ 7 ጊዜም 90 ጊዜም 100 ጊዜም ንስሐ ሊገባ ይችላል። ይህን በኋላ በዝርዝር አሳያለሁ። እና በጣም የሚደገም ሳይሆን የሚደጋገም በየቀኑ ሳይሆን በቀን ውስጥ በጣም ብዙ ጊዜ የሚደጋገም ምስጢር የሚባለው ንስሐ ነው። ይሄ ደግሞ የሚያሳየው የእግዚአብሔርን ይቅር ባይነትም ጭምር የሚያሳይ ነው። የእግዚአብሔር ቸርነት ያለማቋረጥ ልክ እንደ ፀሐይ ብርሃን ማለት ነው። ለምሳሌ ፀሐይ ከወጣችበት ጊዜ ጀምሮ ደመና እንኳን ቢጋረዳት የፀሐይዋ ብርሃን አይቋረጥም፣ ይለቀቃል። ምናልባት በደመናው አብዞርብ ተደርጎ ሊቀር ይችላል። ግን ያም ቢሆን ደመናው እያለ ታበራለች። ያው የብርሃኗ ኃይል አሁንም እኛ ጋር ይደርሳል እና አይቋረጡም። ክረምት ላይም ቢሆን ምንም ቢሆን የፀሐይ መውጣት አይዘገይም፣ የፀሐይ መግባትም በሰዓቱ እና ፀሐይ እስካለች ድረስ የፀሐይ ብርሃን ሳይቋረጥ እንደሚለቀቅ እንደሚመነጭ ሁሉ የእግዚአብሔር ምሕረትና ይቅርታ 24 ሰዓት ሳይቋረጥ ይረጫል፣ ሳይቋረጥ ይበራል፣ ሳይቋረጥ ያበራል፣ ሳይቋረጥ ይታያል። ንስሐ የሚያሳየው የእግዚአብሔርን ምሕረትን ነው የሚያሳየው። ደጋግመን ንስሐ የምንገባው የእግዚአብሔር ምሕረት ሳይቋረጥ ስለሚሰጥ ነው። እና አንዱ የንስሐ ምስጢርን የእግዚአብሔር ምሕረት እንደማይቋረጥ ማመን ነው። የመጀመሪያው የእግዚአብሔር ምሕረት እንደማይቋረጥ ማመን ነው። ለምሳሌ ማንኛውም ሰው ፀሐይ እንደምትወጣ ያምናል፣ እንደማትዘገይ ያምናል። ማንኛውም ንስሐ የሚገባ ክርስቲያን ፀሐይ እንደምትወጣና እንደምትገባ በሚያምነው መጠን እግዚአብሔር ይቅር እንደሚል ማመን አለበት። የእግዚአብሔር ምሕረት እንደማይቋረጥ ማመን አለበት። የብዙዎቻችን ችግር ይሄ ነው። ፀሐይ እንደምትወጣ እናምናለን፣ እግዚአብሔር ይቅር እንደሚል አናምነን። ፀሐይ እንደምትገባ እናምናለን፣ እግዚአብሔር እንደሚፈርድ ደግሞ አናምንም። የኛ ችግር ይሄ ነው። ቀንና ሌሊት እንደሚፈራረቁ እርግጠኞች ነን። ሌሊትና ቀንን የሚያፈራርቀው አምላክ ይቅርታም እንዳለው መዓትም እንዳለው እነዚህን ነገሮች አናምንም። እግዚአብሔር በሌሊት ይገለጣል፣ እግዚአብሔር በብርሃን ይገለጣል፣ እግዚአብሔር በመዓልት ይገለጣል፣ እግዚአብሔር በጨለማ ይገለጣል፣ እግዚአብሔር በብርሃን ይገለጣል። ጨለማውንም ብርሃኑንም የፈጠረው ሌሊቱንም ቀኑንም የፈጠረው እሱ ስለሆነ ስለዚህ እግዚአብሔር እንደሚፈርድም ይቅር እንደሚል ማመን ያስፈልጋል። እና እነዚህ ነገሮች መረዳት የምንችልበት ነው። እጅግ በጣም ከፍተኛ የሆነ ምስጢር ያለው ነው። ሶስተኛ ንስሐ ማለት የመጀመሪያው ቀጥታ ትርጉሙን የተረጎምነው መመለስ መጸጸት ማለት ነው አልን። ሁለተኛ ምስጢሩ ከኃጢአት መውጣት ከርኩሰት ማምለጥ ማለት ነው አልን። ሶስተኛ ንስሐ ማለት ከበደል ሞት መነሳት ከክህደት መቃብር መውጣት ማለት ነው። ንስሐ ማለት ይሄ ነው። ለምሳሌ እግዚአብሔር አሁን አልዓዛርን ያስነሳበት መንገድ የሚያሳየው ቀጥታ ንስሐን ነው የሚያሳየው። የ4 ቀን ሬሳ የጠራበት ምስጢር ንስሐን የሚያሳየው። አልዓዛር ከተቀበረ በኋላ 4 ቀን ሞልቶታል። እህቲቱ እንደምታውቁት ታሪኩን ሁልጊዜ እንደምትሰሙት ሸቷን ተልቷል፣ ጌታዬ 4ኛ ቀን ሆኖታል፣ ከርፍቷል እያለች ትነግረው ነበር። እና እግዚአብሔር ግን ምንድነው ያለው? እግዚአብሔር ወልድ ኢየሱስ ክርስቶስ አልዓዛር አልዓዛር ብሎ ከመቃብር እንዲወጣ አደረገ። ድንጋዩን አንስት ብሎ ድንጋዩን እንዲያነሱ አደረገ። አልዓዛር ከመቃብር ወጣ። ሲወጣ መግነዙ አልተፈታም፣ መጠምጠሚያው አልተነሳም። ግን ደግሞ አልዓዛር እግሩም እጁም እንደታሰረ መጠምጠሚያውም አይኑ ላይ እንደተደረገ ከፈኑ የተገነዘበት እሱ ሳይነሳ ነው አልዓዛር ቁሞ የወጣው ከመቃብሩ የተነሳው። ከዛ ፍቱትና ተውት ይሂድ ነው ያላቸው ጌታ። ያውን አልዓዛርን ከመቃብር የመጥራት ጉዳይ ብቻ አይደለም። እነዚህ 4 ቀናት 5500 ዘመንን የሚወክሉ ናቸው። አንደኛ። ሁለተኛ እነዚህ 4 ቀናት የሰውን እድሜ ኃጢአት የሰራንበትን እድሜ፣ በኃጢአት የከርፋንበትን እድሜ፣ በኃጢአት የተላንበትን እድሜ፣ በኃጢአት በበደል የሸተትንበትን እድሜ፣ በዲያብሎስ መቃብር የነበርንበትን እድሜ፣ ከእግዚአብሔር ተለይተን የኖርንበትን ዘመን፣ እነዚህን ዘመናት የሚያሳዩ ናቸው 4ቱ ቀናት። ዓመታት ሊሆኑ ይችላሉ፣ ዘመናት ሊሆኑ ይችላሉ፣ ሳምንታት ሊሆኑ ይችላሉ፣ ደቂቃዎች ሊሆኑ ይችላሉ፣ ሰዓታት ሊሆኑ ይችላሉ። እነዛን የሚያሳይን። አሁን ምስጢሩ ምንድነው ካላችሁ አልዓዛርን 4 ቀን የሞላው ሬሳ አልዓዛር አልዓዛር ብሎ በስሙ ጠርቶ ማስነሳት ከቻለ
ለማስነሳት ፈቃደኛ ከሆነ እኔና እናንተን ወለተ ማርያም ወልደ ማርያም ወለተ ኢየሱስ ብሎ ከከረፋንበት ኃጢአት ማስነሳት ይችላል ነው። ተገባንበት የኃጢአት ጉድጓድ መጥራት ይችላል። ወልደ ማርያም ወለተ ኢየሱስ ተነስ። መጀመሪያ ድንጋዩ እንዲነሳ ይፈልጋል። ያ ድንጋይ ምንድነው ሲባል የጥርጣሬ ድንጋይ፣ እኛን የዘጋን ድንጋይ፣ ወደ እግዚአብሔር እንዳንመጣ ያደረገን ድንጋይ፣ በንስሐ እንዳናምን ያደረገን ድንጋይ፣ የካህነትን ክህነት እንድንጠራጠር ያደረገን ድንጋይ፣ እንድንተኛ እንድናንቀላፋ የሚያደርገን ድንጋይ፣ እሱን ፈንቅሎ መውጣት ይፈልጋል። ከኛ የሚጠበቀው ይሄ ነው። በጣም የሚደንቅ ነገር ትመለከታላችሁ። እግዚአብሔር እዚህ ላይ ቀላሉን ነገር ለኛ ይሰጠናል፣ ከባዱን ነገር እሱ ያደርጋል። ለምሳሌ እርሱ አሁን አልዓዛርን ድንጋዩን ፈንቅሎት እንዲነሳ ማድረግ ይችላል። ከሞት ማስነሳት ይከብዳል ወይስ ድንጋዩን ማንሳት ይከብዳል? የትኛው ይከብዳል? ከሞት ማስነሳት እጅግ በጣም ከባድ ነው። ግን ጌታ ያለው ምንድነው? ድንጋዩን አንሱት አላቸው። ምን እያደረገ ነው? እያሳተፋቸው። ከዛስ ደግሞ ሲነሳ የተገነዘበትን መግነዝ መፍታት በጣቅሶት እንዲወጣ ማድረግ እኮ ቀላል ነው ለጌታ። ከሞት ማስነሳት እጅግ በጣም ከባድ ነው። ቀላሉን ግን ምን ያደርጋል? ፍቱትና ይሂድ ተውት ይላቸዋል። መፍታትን ለነማን ይሰጣል? ለሰዎቹ ይሰጣል። መፍታት የማን ነው? የካህናት። መሞትስ የማን ነው? የጌታ። መፍታት የማን ነው? የካህናት። ክህነት የማን ነው? የካህናት። ቤዛ መሆንስ፣ ደም ማፍሰስስ፣ ስጋ መቁረስስ፣ መሰቀልስ የማን ነው? የጌታ። ካህናቱ ስጋ አይቆርሱም፣ ስጋቸውን አይቆርሱም፣ ደማቸውን አያፈሱም፣ በመስቀልም አይሰቀሉም፣ አይሞቱም። ቤዛ ለመሆን መስቀል ተሸክመው አይወድቁምም። የተሸከሙትም የነሱን መስቀል አይደለም፣ የጌታን መስቀል ነው የተሸከሙት። አንዲት የደም ጠብታ ማፍሰስ አይጠበቅባቸው ሰማዕትነት ካልመጣ በስተቀር። ሰማዕትነቱም ደግሞ ለምስክርነት እምነትን ለመግለጥ እንጂ የማንም ሰው የደም ጠብታ እኛን ስለሚያድን አይደለም። የሚያድነው የጌታ የደም ጠብታ ብቻ ነው። ስለ ስቃያቸው የቃል ኪዳን ጸጋ ይሰጣቸዋል፣ የማማለድ ጸጋ ይሰጣቸዋል ቅዱሳን እንጂ የደማቸው ጠብታ ማንንም የሚያድን ሆኖ አይደለም። ስለ ከፈሉት ዋጋ እግዚአብሔር የምልጃ ጸጋ ይሰጣቸዋል። ከኃጢአት የሚያነጻው የጌታ ደም ብቻ ነው። ይሄን ማወቅ ይገባል። ልብ በሉ። አሁን እግዚአብሔር የሚያደርገው ምንድነው? ከባዱን ነገር እሱ ያደርግና ቀላሉን ነገር ግን ለኛ ይሰጠናል። ለኛ ከኃጢአት ከበደል ለመውጣት ማሰብ መወሰንን ይሰጠንና እርሱ ግን ለበደላችን ዋጋ መክፈልን ይወስዳል። በእውነት ክብር ለስሙ ይሁን። እሱ የሚያደርገው ከባዱን ነገር ለኛ የሚሰጠን ደግሞ ቀላሉን ነገር። አሁን እኔና እናንተ የተባልነው ስጋውን ደሙን ተቀበሉ፣ ቁረቡ፣ ረፉ፣ ነጭ ለብሳችሁ ቤታችሁ ዋሉ ነው የተባልነው። ሙቱ አይደለም የተባልነው። መስቀል ተሸክማችሁ ተደፉ ውደቁ አይደለም የተባልነው። 6666 ጊዜ ተገረፉ አይደለም የተባልነው። ሙቱ ሳይሆን የተባለው የሞተላችሁን ጌታ እመኑ፣ የእግዚአብሔር ልጅ ነው ብላችሁ ተቀበሉ። ይሄንን የተባለው ስጋውን ብሉ ደሙን ጠጡ ነው የተባለው። ቀላሉ ነገር ለኛ ተሰጥቷን፣ ከባዱን ነገር ለኛ አድርጓል። እና ይሄ ከሞትና ከመቃብር መውጣት መነሳትን የሚያሳይ ነው። ሶስተኛው ምስጢር ንስሐ። ላንብላችሁ የቅዱስ ጳውሎስን መልእክት ኤፌሶን ምዕራፍ 2 ቁጥር 4 እና 5 ላይ እንዲህ ይላል፣ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ይላል። ንስሐ ማለት የመጀመሪያው ይሄ ነው። ንስሐ የሚገባ ሰው የመጀመሪያው ማመን ያለበት እግዚአብሔር በምህረቱ ባለጠጋ ነው ማለት ነው። ባለጠጋ ማለት ምን አይነት ባለጠጋ? የዚህ ዓለም ባለጠጋ የሆነ እንደሆነ ብሩ ቢቃጠል ያልቃን፣ ቢቀደድ ያልቃን፣ ቢሰጥ ያልቃን፣ መስራት ቢያቆም ያልቃን፣ ብዙ ኢንቨስትመንት ቢያደርግ ያልቃን፣ የዚህ ዓለም ገንዘብ ያልቃን፣ በምንም መልኩ ያልቃን። የፈለገውን ነገር ቢያደርግ ውድ ነገሮችን ቢያደርግ ያልቃን፣ ካልሰራ ያልቃን። የእግዚአብሔር ምህረት ግን ልክ እንደ እሳት ነው ይላሉ የኛ አባቶች። እንደ እሳት ነው። ለምሳሌ አንድ ሰው አንድ ጧፍ እዚህ ቢያበራ ሁላችን መተን እዚያ የበራው ጧፍ ላይ ብንለኩስ አያልቅም። ጧፉ ተቃጥሎ እስኪያልቅ ካልሆነ በስተቀር እሳቱ አያልቅም። አንድ ሰው ሻማ ቢለኩስ ሁላችን ብንለኩስ አያልቅም። የእግዚአብሔር ምህረት እንደዛ ነው፣ አያልቅም። የመጀመሪያው ንስሐ የሚገባ ሰው እንደዛ ነው። ሰው ገሎ ሊሆን ይችላል። የእግዚአብሔር ምህረት ግን ሰውየው ሰውን ከገደለበት አቅም በላይ ነው። ሰው ግደሉ አይደለም ሐሳቡ፣ ወይም ደግሞ ወንጀልን ማበረታታት አይደለም ሐሳቡ፣ ኃጢአትን ማበረታታት አይደለም ሐሳቡ። ግን ምንም አይነት ኃጢአት ብንሰራ ከእግዚአብሔር የምህረት ቅንጣት ጋራ መወዳደር የሚችል ኃጢአት የለም። የኛ ኃጢአት ማለት በውቅያኖስ ውስጥ እንዳለ የፈለገ አይነት ግዙፍ መርከብ ልትጠቅሱ ትችላላችሁ። መዓት ጀት ሚዝ፣ መዓት አውሮፕላን የሚያርፍበት በኒውክሊየር ኃይል የሚንቀሳቀስ ምናምን ልትሉ ትችላላችሁ። የፈለገ ግን በውቅያኖስ ውስጥ ያ እንደ አንድ ነጥብ ነው፣ እንደ አንድ ነጥብ ነው፣ እንደ አንድ ዶት ነው። የኛ ኃጢአት በእግዚአብሔር ምሕረት ላይ እንደዛ ልክ በትልቁ ውቅያኖስ ውስጥ እንደሚሳፈፍ መርከብ ነው።
ምንም ነገር እግዚአብሔር ምህረት መጎዳደር የሚችል የለም። ስለዚህ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ሁለተኛው ደግሞ ይሄ ነው። እግዚአብሔር ምህረቱ ብዙ እንደሆነ በምህረቱ ባለጠጋ እንደሆነ ከማመን ጋር እግዚአብሔር ይወደኛል ብሎ የሚያስብ ሰው ብቻ ነው ንስሐ የሚገባው። ንስሐ የሚገባ ሰው የእግዚአብሔርን ፍቅር የሚያረጋግጥ፣ ስለ ንስሐ የሚረዳ ሰው፣ ንስሐ ለመግባት የሚዘጋጅ ሰው ክርስቶስ ይወደኛል ብሎ የክርስቶስን ፍቅር ለመቀበል የተዘጋጀ ለማረጋገጥ የተዘጋጀ ሰው ነው። ንስሐ የሚመነጨው ከዚህ። በጣም ብዙ ሰው ንስሐ ለመግባት የሚፈራው በዚህ ምክንያት ነው። ለምን? አሁን ሂጄ ኃጢአቴን ስናገር እግዚአብሔር ይፈርድብኛል። ይሄን ሁሉ ኃጢአት ይላል። ይሄን ሁሉ በደል እድሜ ዘመኔን የሰራሁት በወጣትነቴ የሰራሁት እንደዚህ ያደረኩት የዋሻሁት የሰረኩት ያመነዘርኩት እያለ ይጨነቃል። የእግዚአብሔር ፍቅር አንተ ከሰራው ኃጢአት በላይ ሞቷል ነው ያን ያለ ነው። ክርስቶስ ስለሚወደን ሞቷል። ያንተ ኃጢአት ደግሞ ከክርስቶስ ሞት በላይ ሊሆን አይችልም። በላይ ሳይሆን ከክርስቶስ ሞት ጋር እኩል ሊሆን አይችልም፣ በታች ነው። ስለዚህ ይመንና ና ኃጢአትህ ከክርስቶስ ሞት በታች ክርስቶስ ከከፈለልህ ዋጋ በታች ስለሆነ አምነህናና በካህኑ ፊት አልቅስ ነው። ከዚህ በኋላ ይህን ኃጢአት ዳግም አልሰራውም ብለህ በእግዚአብሔር ፊት አልቅስ ነው። ከዛ ይቅር ትባላለህ፣ ነፃ ትሆናለህ። ይህን ነው የምንለው። ከትልቅ ፍቅሩ የተነሳ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ይላል። በበደላችን ሙታን እንኳን በሆንን ጊዜ፣ ሽባ በሆንበት ጊዜ፣ ምንም ማድረግ በማንችልበት ጊዜ፣ አልጋ ላይ እንደመጻጉ በሆንበት ጊዜ፣ በዚያ ጊዜ እንኳን ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወት ሰጠን ይልና በጸጋ ድናችኋልና ይላል። ከክርስቶስ ጋር ሕይወት ሰጠን ይላል። በጣም አስደናቂ ነው። የንስሐ ሌላኛው አስደናቂ ምስጢር ይሄን ሕይወት ማግኘት ነው። በኃጢአት ውስጥ ያለ ሰው የማያምን ሰው ሞት ውስጥ ነው ያለው፣ መቃብር ውስጥ ነው ያለው። የሚያምን ሰውና ወደ ንስሐ የቀረበ ሰው ደግሞ ምን አይነት ሰው ነው? ጸጋ የተቀበለ ሰው፣ በጸጋ የዳነ ሰው፣ ሕይወት ያገኘ ሰው፣ ራሱን ከክርስቶስ ጋር ያጣበቀ ሰው፣ ከክርስቶስ ጋር የሚመላለስ ሰው ነው። ስለዚህ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ ከዛ በጸጋ ድናችኋልና ይላል። ይህን ቃል ለምን ጠቀሰው? አሁን ብዙ ሰው ይህንን የሚረዳው በጸጋ መዳን ሲባል ስራ አያስፈልግም ብሎ የሚያስብ ሰው አለ። እየተነገረ ያለ ይሄ ስለ ምግባር ነው። በጸጋ ድናችኋል የሚለው አነጋገር ምንን የሚያሳይ ነው ቢባል ንስሐ በነፃ የተሰጠን፣ ጸጋ የሚለው ቃል በነፃ የተሰጠን ነገር የሚያሳይ ነው። ያለ ክፍያ የተሰጠን ነገር የሚያሳይ ነው። ጸጋ አቻ ትርጉሙ ቸርነት ማለት ነው። ጸጋ አቻ ትርጉሙ ቸርነት ማለት ነው። እንዲያው በጸጋው ይጸድቃሉ ብሎ ቅዱስ ጳውሎስ በሌላ ስፍራ የሚናገረው ያለ ዋጋ ይጸድቃሉ። ለምሳሌ ለስጋው ደግሞ የሚከፍል ሰው የለም፣ ጸጋ ተብሎ ይጠራል። ለምስጢረ ጥምቀት የሚከፍል ሰው የለም፣ ጸጋ ተብሎ ይጠራል። እያልኳቸው ያለሁት ይሄ ክርስትና ልታስነሱ ስትሉ ለካርድ የምትከፍሉትን አይደለም እላችሁ፣ እሱ ሌላ ነው። ለልጅነት አትከፍሉ። ልጆቻቸው የእግዚአብሔር ልጆች ለሚባሉት 40 ቀን 80 ቀን ስታስጠምቁ ለሱ አትከፍሉ፣ እንዳትሳሳቱ። የብዙ ሰው ስተት ይሄን ተክሊል ልታረግ ስትመጣ ቤተክርስቲያኒቷ የምትጠይቅህ የጋብቻ ሰርተፊኬት ስላለ ያን ለመስራት የምትጠየቀው ክፍያ ሊኖር ይችላል። ያ ክፍያ ተክሊሉ ላይ ለሚፈጸምልህ ምስጢር አይደለም፣ ለወረቀቱ ነው የሚከፈል። ወረቀቱ ምን ያስፈልገዋል? ወጪ ያስፈልገዋል። ኮስት አለው። እንደምታውቁት እስክሪብቶ አለ፣ ጸሐፊ አለው። የተቀመጠ ስራዬ ብሎ በጋብቻ ዘርፍ ምስጢረ ተክሊል ለሚፈጽሙ፣ ጋብቻቸውን በምስጢረ ቁርባን ለሚፈጽሙ ሰዎች ይህን ካርድ እያዘጋጀ ስም እየጻፈ ፎርም እየሞላ ስታቲስቲክስ የሚሰራ ሰው አለ። የተቀጠረ ደሞዝ የሚከፈለው ሰው አለ። ይሄ ደሞዝ የሚከፈለው እናንተ ለወረቀቱ ለካርዱ ከምትከፍሉት እንጂ የምትከፍሉት እዚህ ቤተክርስቲያን ውስጥ ለሚፈጸምላችሁ ምስጢር አይደለም። የብዙ ሰው ስተት ይሄ። በምስጢረ ጥምቀትን ክርስትና ለማስነሳት የሆነ ክፍያ ይኖራል። በመቶዎች አላውቅም፣ እንደየቦታው ሊለያይ ይችላል። እነዚህ ክፍያዎችም የክርስትና ካርድ ሊሰራ ይችላል። በዚያ ምክንያት ለዛ ለሚሰራበት ያ በብር ስለሚመጣ ማለት ነው ለዚያ የሚከፈል ክፍያ ይኖራል እንጂ ልጁ ለሚያገኘው ልጅነት ከእግዚአብሔር ለሚያገኘው የ40 ቀን የ80 ቀን ልጅነት አትከፍሉ። ይሄን በደንብ ማወቅ ይገባል። ጸጋ ተብሎ ይጠራል። ለልጅነት አይከፈልም፣ ለስጋው ደግሞ አይከፈልም፣ ለስልጣነ ክህነት አይከፈልም። ለምሳሌ እናንተ መንገድ ላይ አንድ ካህን አግኝታችሁ ይፍቱኝ አባቴ ብላችሁ መስቀል ትሳለማላችሁ። ከዛ ይባርኳችሁና እግዚአብሔር ይፍታህ ይሏቸዋል። በላያችሁ ላይ ያለውን ሰይጣን ያባረራሉ፣ ርኩሳት መናፍስትን ያርቃሉ፣ ደህና ያውላችሁ ብለው ይመርቋቸዋል። ቀናችሁን ብሩህ ያደርጋሉ፣ አይምሯችሁን ንጹህ ያደርጋሉ፣ ልባችሁን ይቀድሳሉ፣ በመስቀሉ ኃይል በረከት ይሰጣሉ። ለዚህ ምንም አትከፍሉ።
አሁን እንደዚህ ስላሳለምኩ እኔ ያልክፈል 10 ብር 20 ብር ተብሎ አንከፍልም። ይሄ ምን ይባላል? ጸጋ ይባላል። ለምን ጸጋ ተባለ? ያለ ዋጋ እንዲሁ የምናገኘው የእግዚአብሔር ቸርነት ስለሆነ ጸጋ የሚባለው እንደዚህ። ይሄ ብቻም አይደለም። አጠቃላይ በእነዚህ ምስጢራት የምንካፈላቸው የመዳን ምስጢራት በምንም ዋጋ የሚተመኑ አይደለም። ቅድም እንዳልኳችሁ ተጠምቀን ክርስቶስ ከሰጠን ከከፈለልን ቤዛነት ጋር እንጣበቃለን። ማንም አይከፍልም። ለዚህ ለክርስቶስ ሞት ከፍሎ የሚያቅሰዋል። ክርስቶስ በመስቀሉ አደረገልን 6666 ለተገረፈው ግርፋት ከፍሎ የሚያውቅ ክርስቲያን አለ? አንድ ጊዜ ለተገረፈው፣ አንድ ጊዜ በጥፊ ለተመታው ከፍሎ የሚያቅሰዋል? አንድ ጊዜ ደሙ ለፈሰሰው ለዚህ ከፍሎ እከፍላለሁ ብሎ የሚሞክር ሰው አለ? ሰማዕታት እኮ ክፍያ እየከፈሉ አይደለም። በነገራችን ላይ የክርስቶስን መከራ መካፈል የሚባለው እኮ ከፍቅራቸው የተነሳ ጌታን ከመውደዳቸው የተነሳ የሚያደርጉት እንጂ ምንም ቢያደርግ ለክርስቶስ መከራ መክፈል የሚችል አንዷን ጠብታ ደም መክፈል የሚችል ማንም አይተመን። ይሄ ነው ጸጋ ተብሎ የሚጠራ። ስለዚህ ማንም ይሄን ማድረግ የሚችልም የለም፣ መክፈልም ተመጣጣይ ክፍያ ዋጋም የለም። ከዚህ አንጻር በጸጋ ድናችኋል የሚባል ይሄ። ሌላ ንስሐ ዕለት ዕለት ከሞት የምንነሳበት ምስጢር። እንደውም ምስጢረ ትንሣኤ የሚሰበከው በንስሐ ነው። ምስጢረ ትንሣኤ የሚሰበከው ወይ የመጀመሪያው ትንሣኤ የሚባለው ንስሐ ነው። የመጀመሪያ ትንሣኤ ይህንን በዮሐንስ ራእይ ምዕራፍ 20 ቁጥር 6 ላይ በመጀመሪያው ትንሣኤ እድል ያለው ብፁዕ እና ክቡር ነው ይላል። በመጀመሪያው ትንሣኤ። በየትኛው ትንሣኤ? በየትኛው ትንሣኤ? በመጀመሪያው ትንሣኤ። የመጀመሪያው ትንሣኤ የሚባለው ንስሐ ያልገባው ሰው በነገራችን ላይ በመጀመሪያ ትንሣኤ ያልተነሳ ሰው በኋላ ዘመን ይነሳል። ቢነሳም ግን ወደ ዘላለም እሳት ሂዱ ወደሚለው ወደ ገሃነም እሳት ነው የሚላከው። እግዚአብሔር ከዚህ ሁላችንን ይሰውረን። የመጀመሪያው ትንሣኤ የሚባለው ንስሐ። ስለዚህ ንስሐ ዕለት ዕለት የሚፈጸም ትንሣኤ ሙታን ነው። በዚህ ምክንያት ምስጢር ተብሎ ይጠራል። ጌታ የመጣበት ዓላማ ንስሐን ለማሳየት ነው። እንደምታውቁት የመጀመሪያው የቅዱስ ዮሐንስ መጥምቅ ስብከት የጌታ ስብከት የመጀመሪያው፣ ከዛ የሐዋርያት ስብከት፣ ከዛ ደግሞ የሐዋርያውያን አበው የሚባሉት ወይም አፖስቶሊክ ፋዘርስ የሚባሉት፣ ከዛ ደግሞ ስኮላርስ የሚባሉት የሊቃውንቱ ስብከት የመጀመሪያ ስብከት መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነው። የማንኛውም ስብከት ለምሳሌ የቅዱስ ዮሐንስ መጥምቅ ስብከት የማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ የምታገኙት በዚያ ወራት መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እየሰበከ መጣ። የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ብትመለከቱ ለመጀመሪያ ጊዜ ጌታ የሰበከው ስብከት፣ ለመጀመሪያ ጊዜ ወንጌል ላይ የተገለጠው የመጀመሪያው ስብከት መንግሥተ ሰማያት ቀርባለችና ምን በሉ ንስሐ ግቡ የሚል ስብከት ነው። የመጀመሪያ የሐዋርያት ስብከት መጀመሪያ እንዲሰብኩ የታዘዙት የማቴዎስ ወንጌል ምዕራፍ 10 ቁጥር 5 ላይ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያላችሁ ስበኩ ብሎ ነው ያዘዛቸው የመጀመሪያ። ከዛ ሐዋርያውያን የሚባሉ አባቶች፣ ከዛ ሊቃውንት የሚባሉ፣ ከዛ መነኮሳት ገዳማውያን የመጀመሪያ ስብከታቸው መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ስብከት ነው። በነገራችን ላይ የማንኛውም ሰባኪ ስብከት እንደ ስብከት ዘዴም ሁለት ነገሮች በመጀመሪያና በመጨረሻ ሁለት ነገሮች ያስፈልጋሉ። የመጀመሪያው ንስሐ ግቡ የሚል ስብከት የትኛውም ሊሆን ይችላል ርዕሱ። የመጨረሻው ደግሞ ቁረቡ የሚል ስብከት። እነዚህ ሁለቱ መኖር አለባቸው በየትኛውም ስብከት። ስለዚህ ንስሐ የቤተክርስቲያን ዕለት ዕለት የሚሰበክ ስብከት፣ አስደናቂ የሆነ ስብከት፣ ጌታ የመጣበት ዓላማ ይሄ መሆኑን የሚያሳይ ነው። ለምሳሌ የማቴዎስ ወንጌል ምዕራፍ 9 ቁጥር 13 ጀምሮ እንዲህ ይላል፣ ነገር ግን ሄዳችሁ ምሕረትን እወዳለሁ መስዋዕትን አይደለም። ምሕረትን እወዳለሁ። ምንን እወዳለሁ? ምሕረትን እወዳለሁ። ይኸው ንስሐን። ምሕረትን እወዳለሁ ማለት ይቅርታን እወዳለሁ። ይቅርታን እወዳለሁ ማለት ነው ቢባል ይቅርታ እንዲጠይቁት ይፈልጋል ጌታ። ይቅርታ ማድረግም ደስ ይለዋል ጌታ። እግዚአብሔር ይቅርታ መጠየቅ ይፈልጋል። ጠባዩ ይሄ ነው። ይቅርታ መጠየቅ ይፈልጋል። አሁን እኛ ንስሐ ግቡ በንስሐ አባቶቻችሁ በኩል ስንባል ዓላማው ምን እንደሆነ ታውቃላችሁ? እኛ እግዚአብሔርን ይቅርታ እንድንጠይቀው እንድናምን ነው የሚፈለገው። ኃጢአታችንን አስታውሰነው ይሄን ሰርተናል ብለን በካህኑ ጆሮ በኩል ለእግዚአብሔር እንድንነግረው የተፈለገው እንጂ እኮ የሰገድነው 40 ስግደት ብቻ አይደለም እኛን ነፃ የሚያወጣ። ልብ በሉ። ለምሳሌ አንድን ሰው ገደለ እንበል። ያው የመጨረሻው ትልቁ ኃጢአት ስለሆነ አንድን ሰው ገደለና መጣ ለካህኑ ተናገረ። አባቴ በስውር እንደዚህ ገድዬ በስውር ቀብሬያለሁ፣ ሌላ ሰው አያውቅም፣ እኔና እግዚአብሔር ብቻ ነን የምናውቀውና ብሎ ለካህኑ ተናገረ። በነገራችን ላይ ካህኑ ይሄን ለፍርድ ቤት መናገር አይችሉም።
ይሄን ኃጢአት ከሰሙ በኋላ ለሌላ ሰው መናገር አይችሉም። ካህን የሚገለጥበት አንዱ አገላለጥ ከባቴ አበሳ ተብሎ ይገለጣል። በደልን የሚሰውር ማለት የሚሸሽግ ማለት የማይናገር ለመረጃ አሳልፎ የማይሰጥ ለፖሊስ አሳልፎ የማይሰጥ ግን ራሱ ፖሊስ ሆኖ የሚቀጣ ማለት ነው። ካህን የሚባለው እሱ። ለምሳሌ እንደዚህ አይነት ወንጀል በተደጋጋሚ የሚሰራ ሰውን ካህናት እንዲቀጡ ስልጣን አላቸው። በምን አይነት ሁኔታ ይቀጣሉ? እስከዚህ ሰዓት ድረስ ምግብ እንዳትበላ ብለው ይቀጡታል። ይህን ያህል ስግደት ያለ ማቋረጥ በየሰዓቱ ስገድ ብለው ይቀጡታል። ተደጋጋሚ ወንጀል የሚሰራ ከሆነ የሚደፍር ከሆነ ወንድ ሆኖ ለምሳሌ ሴትን የሚደፍር ከሆነ እንዲህ አይነት ሐሳብ ከውስጡ እንዲርቅ፣ የዝሙት ሐሳብ እንዲርቅ፣ ክፉ መንፈስ ከሱ እንዲርቅ፣ ሩቅ ቦታ እንዲሆን፣ ራሱን በሆነ ቦታ እንዲወስን ይደረጋል። በነገራችን ላይ የገዳማት ዓላማ እነዚህ ገዳማት ውስጥ ለምሳሌ የወንዶች ገዳም የሴቶች ገዳም የሚል ታውቃላችሁ። አሁን ዓላማው ሴቶች እዛ ቦታ እንዳይገቡ ሴቶች የረከሱ ናቸው አይደለም ሐሳቡ። ግን ያ እነዚህ የወንዶች ገዳምና የሴቶች ገዳም ተብሎ የሚለይበት ዋና ምክንያት ቀኖና ሲሰጥ ወንዶቹ የወንዶች ገዳም ሂደው ቀኖናቸውን እንዲፈጽሙና ሴቶቹ ደግሞ የሴቶች ገዳም ሂደው ቀኖናቸውን እንዲፈጽሙ እንደዚህ አይነት ቀኖናዎች አሉ። በብሉይ ኪዳኑ ለምሳሌ የመማፀኛ ከተማዎች የሚባሉ አንድ ሰው በወንጀል ሲጠረጠር ለምሳሌ እገሌን ገሏን ተብሎ ከታሰበ ምን እንደሚደረግ ታውቃላችሁ? ሀገረ ምስካይ የሚባል አለ እና እዚያ ቦታ ሂዶ እስኪጣራ ድረስ እንዲጠለል ይደረጋል። ምክንያቱም እገሌ ገሏን ተብሎ ከተጠረጠረ ከመጣራቱ በፊት ሰውየውን የሟቹ ቤተሰቦች ቀጥቅተው ሊገሉት ይችላሉ። ስለዚህ ምን ይደረጋል? ወደ መማፀኛ ከተማ እንዲሄድ ይደረግና ሰውየው እዛ ይቆያል፣ ይጣራል። ገሎ ከሆነ ከተጠለለበት መጠለያ ከተማ ይወጣና ተደብድቦ ይገደላል። በትክክል ገሎ መሆኑ ከተረጋገጠና ካመነ ማለት ነው። ያለዚያ ግን ነፃ እንዲሰናበት ይደረጋል ካልገደለ። እና በቤተክርስቲያንም እንደዚህ አይነት ቀኖናዎች ይሰጣሉ። አንድ ሰው የመግደል ሐሳብ ያለው ከሆነ ክፉ ሐሳብ፣ ወንጀል የመስራት ሐሳብ ያለው ከሆነ የአእምሮ ጤንነት የሚያስቸግረው ከሆነ ገለል ብሎ እንዲቆይ ይደረጋል። እነዚህ ቦታዎች የወንዶች ገዳም ለወንዶች የቀኖና መስጫ ሆነው ያገለግላሉ። የሴቶች ገዳም ደግሞ የሴቶች የቀኖና መስጫ ሆነው ያገለግላሉ። እና እንደዚህ አይነት ነገሮች ይደረጋሉ። ካህኑ ይሄ ስልጣን አለው። ይህንን የማድረግ ስልጣን ነው እንጂ ያለው አሳልፎ የመስጠት ስልጣን የለውም። ስለዚህ ካህን የሚባለው በእግዚአብሔር የተሾመ አምባሳደር በሱ ጆሮ በኩል ለእግዚአብሔር ኃጢአታችንን እንድንናገር የተደረገ ነው። ምህረት የሚባለው ንስሐ ምህረትን እወዳለሁ መስዋዕትን አይደለም ያለው ምን እንደሆነ ተማሩ። ኃጢአተኞችን ወደ ንስሐ እንጂ ጻድቃን እንድጠራ አልመጣሁምና አላቸው ይላል የማቴዎስ ወንጌል ምዕራፍ 9 ቁጥር 13 ላይ። አሁን ኃጢአተኞችን ወደ ንስሐ ያለው ቃል ምህረትን እወዳለሁ የሚለው ቃል ትርጉም ነው። ንስሐ የሚለው ምህረትን የሚያሳይ ነው፣ ይቅርታን ርኅራኄን የሚያሳይ ነው። ቀጥሎ የማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ እንዲህ ይላል፣ የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል ይላል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና ይላል። በዮናስ ስብከት ምን ገብተዋል? ንስሐ ገብተዋል። ምክንያቱም እግዚአብሔር ዮናስን የላከው ዋናው ዓላማ ንስሐ እንዲገቡ ነው። ህዝቡ ንስሐ ሲገቡ እግዚአብሔር መዓቱን አስቀረ፣ ቁጣውን አበረደ፣ ምህረቱን ላከ። ስለዚህ እግዚአብሔር ንስሐ ይፈልጋል። ስለዚህ ዮናስ የሰበካቸው በዮናስ ስብከት ንስሐ ገብተዋል። እነሆም ይላል ጌታ አሁን ለሐዲስ ኪዳን ወደ ሐዲስ ኪዳን ሲመጣ እነሆ ከዮናስ የሚበልጥ ከዚህ አለ ይላል። ይህ ሐሳብ ምን ነው የሚያሳየው? ጌታ መጥቶ አስተምሯል። የዮናስ አምላክ ነው፣ የዮናስ ጌታ ነው። የሐዲስ ኪዳን ሰዎች የበለጠውኑ ፈጥነው ንስሐ እንዲገቡ ይጠበቃል። ምህረት የሚባለው ይሄ፣ መመለስ የሚባለው ይሄ። ስለዚህ ንስሐ እኛ ጋር አብዝቶ የሚጠበቅ ንስሐ ለመግባት የሚያነሳሳንን ነገር እነዚህን ነገሮች እንመልከት። ምንድነው የሚያስፈልገው ንስሐ ለመግባት? የሚያስፈልጉት ነገሮች ምንድን ናቸው? አሁን ምስጢረ ንስሐ ዕለት ዕለት የሚፈጸም ነው። ዕለት ዕለት ብቻ ሳይሆን በየሰዓቱ የሚፈጸም ነው። በቀን ውስጥ በጣም ብዙ ጊዜ ሊፈጸም የሚችል ምስጢር ነው። ስለዚህ የሚያስፈልገው ግን ምንድን ነው የሚለውን እነዚህን ዝርዝሮች እንመልከት። የመጀመሪያው ራስን ማወቅ ነው። ንስሐ ለመግባት ሊያነሳሳን የሚገባው ራስን ማወቅ፣ ራስን መረዳት ነው። ራስን ማወቅ ማለት ነው ኃጢአት አላደርግም የሚል ሰው የለም፣ ወይም ኃጢአት እያደረግኩ አይደለም ብሎ የሚያስብ ሰው መኖር የለበትም። በኃጢአት እንደተዘፈቅን ማወቅ አለብን። ሰውነታችን ለኃጢአት ምቹ ነው፣ ኃጢአትም ደግሞ ለሰውነታችን ምቹ ነው። በተለይ ደግሞ በዚህ ዘመን ያለንበት ጊዜ እያንዳንዱ ሂደት፣ እያንዳንዱ እርምጃ፣ እያንዳንዱ መንገድ ኃጢአት የበዛበት ነው። ይሄን ማወቅ ያስፈልጋል፣ ይሄን መረዳት ያስፈልጋል።
ይሄ ብቻም አይደለም። ራስን ማወቅ የሚጠቅመው በምን አይነት ኃጢአት እንደምንወድቅም ጭምር እናውቀዋለን። ንስሐ መግባቱ ብቻ ሳይሆን ንስሐ ከገባን በኋላ ከእንዲህ አይነት ኃጢአት ራሳችንን እንዴት ማራቅ እንዳለብን እናስባለን። ለምሳሌ በህልመ ሌሊት የሚፈተን ሰው፣ በዝሙት የሚፈተን ሰው ራሱን ከምን ነው ማራቅ ያለበት? አመጋገብን በተመለከተ ሊሆን ይችላል። የሚያያቸውን ቪዲዮዎች ሊሆን ይችላል። የሚውልባቸው ቦታዎች ሊሆን ይችላል። የሚያነባቸው መጽሐፍት ሊሆን ይችላል። የሚያስባቸው ሐሳቦች ሊሆን ይችላል። አብሯቸው የሚውላቸው ጓደኞች ሊሆን ይችላል። የሚሰራው ስራ ሊሆን ይችላል። እነዚህን በተመለከተ ራሱን ከነዚህ ነገሮች መቆጠብ አለበት ማለት ነው። ራስን ማወቅ፣ ራስን መረዳት የሚባለው ይሄ። ወደ ንስሐ ስንመጣ ለንስሐ አባት ተናግሮ እግዚአብሔር ይፍታ መባሉ ላይ ብቻ አይደለም ትኩረት የምናደርገው። ከዚያ ኃጢአት አካባቢ እንዴት መውጣት አለብን፣ እንዴት አድርገን ያንን መንቀል አለብን የሚለውን ማሰብ ይፈልጋል። ስለዚህ የመጀመሪያው እሱ ራስን ማወቅ፣ ራስን መረዳት ነው። አንዳንዱ ሰው ወደ ኃጢአት የሚወድቀው ወደ ኃጢአት የሚወስደውን መንገድ እየተከተለ ነው የሚወድቀው። ለምሳሌ ግልጽ ነው። የዝሙት ፊልሞችን የሚመለከት ሰው፣ ለዝሙት የሚያነሳሱ ነገሮችን የሚመለከት ሰው፣ የሚያነብ ሰው ጽሑፎችንም ጭምር። ይሄ ብቻ ሳይሆን እንዲህ አይነት ሐሳቦች እንዲመጡበት እያወቀ ወደ እነዛ ቦታ የሚሄድ ሰው፣ ሲኒማ ቤት የሚሄድ ሰው ሊሆን ይችላል። የፍቅር ፊልሞችን የሚያይ ሊሆን ይችላል። ወጣቱ እነዚህ ሰው የሚመለከት ሰው አይምሮ ይበከላል። የታወቀ ነው። ወደ ኃጢአት ይጥሉታል፣ ይመሩታል። ስለዚህ ምንድን ነው እኔን ኃጢአት ውስጥ የሚከተኝ የሚለውን ማወቅ አለበት፣ መረዳት አለበት፣ ራስን ማወቅ። ቀጥሎ እንዲህ ይላል አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ ኃጢአት የለብንም ብንል ራሳችን እናስታለን። አንዱ ደግሞ ትልቅ ችግር ይሄ ራስን ማወቅ ሲባል በነገራችን ላይ በግል ራስን ማወቅ ብቻ ሳይሆን ሰው እንደሆነ ማወቅም ጭምር። አንዳንዱ ሰው ምንም አይፈጠርም ይላል። ምንም አይፈጠርም ማለት እኔ ይሄን ኃጢአት አልሰራም፣ አልወድቅም፣ አይዞሽ አታስብ ብሎ ያስባል። ራሱን እንደ ጀግና ያስብ። በዚህ ምክንያት በትዕቢት የመጀመሪያው በትዕቢት መውደቅ ይሆን እና የመጀመሪያው ኃጢአት የለብንም ብንል ራሳችንን እናስታለን ማለት በዚህ ኃጢአት አንወድቅም ብለን ብናስብ። አንዳንዶቻችን እንዲያው እንፈርዳለን። እንዴት እንዲህ አይነት ኃጢአት ይሰራን ብለን ሌሎች ላይ የምንፈርድበት አጋጣሚ ሁሉ አለ። እንደዚህ አይነት ነገሮች አሳልፈው ይሰጡን። ስለዚህ ትዕቢትን ማስወገድ ማለት ነው። ኃጢአት የለብኝም የሚል ሰው ትዕቢተኛ ነው። ኃጢአት የለብንም ብንል ራሳችንን እናስታለን ይልና እውነትም በእኛ ውስጥ የለም ይላል። በጣም ብዙ ጊዜ ደግሞ በጣም ትልቁ ችግር ፍጹም ለመሆን ለምሳሌ የሚሞክሩ ሰዎች አሉ። ፍጹም በቃ ቅዱስ ነው። ለምሳሌ አብይ ጾም ውስጥ በፍጹም ይሄን ኃጢአት አልሰራም፣ ይሄን ካደረኩኝ በቃ እኔ አይደለሁም ብለው የሚያስቡ ሰዎች አሉ። ራሳቸው ላይ ፐርፌክሽን የሚያስቀምጡ ሰዎች አሉ። እነዚህ ነገሮች አደገኛ ናቸው፣ ይጥላል። መሆን ያለበት ልወድቅ እችላለሁ፣ ልሳሳት እችላለሁ። ስለዚህ ከምወድቅበት ከምሳሳትበት ቦታ ራሴን አርቃለሁ ነው መባል ያለበት እንደሱ እንጂ በእሳት እየተጫወተ አንዳንዱ ሰው በፍጹም ያልወድቅም እያለ የሚመጻደቅ ሰው በጣም ብዙ ሰው አለ። እንደዚህ አይነት ሰዎች እውነት በውስጣቸው የሌሉ ሰዎች ናቸው። በዛ ምክንያት ደግሞ ሰዎች ራሳቸውን ፍጹም አድርገው ሲጠብቁ ስህተት ሲፈጠር ምን አይነት ችግር ይሆናል? ተስፋ ይቆርጣሉ። ከዛ በኋላ እንደገና ወደ ንስሐ መምጣት አይችሉም። ለምን? ራሳቸው ላይ ፍጹምነትን ይጠብቁና በተሳሳቱበት ሰዓት በቃ እኮ ምንም አልቻልኩም፣ ከዚህ በኋላ አባቴንም ማሰልቸት የለብኝም ብሎ መራቅ ይጀምራል። ራሳችሁ ላይ ፍጹምነትን አትጠብቁ፣ እንደምትሳሳቱ ወቁ። ራሳችሁ ላይ መስራት ያለባችሁ አንድ ነገር ብሳሳት እንኳን ንስሐ ገባለሁ ማለት መቻል አለባችሁ። በቻላችሁት ወጣቶች ራሳችሁን ከኃጢአት አርቁ። ግን እንዲህ አይነት ቅድመ ሁኔታ ግን አስቀምጡ። ብወድቅ እንኳን ንስሐ ገባለሁ፣ እግዚአብሔርም ይምረኛል፣ ይቅር ይለኛል የሚል አስቀምጡ። ይሄን ካላስቀምጣችሁ ተስፋ ትቆርጣላችሁ፣ መመለስ ያቀታችኋል፣ በወደቃችሁበት ትረገጣላችሁ፣ ሰይጣን ይጫወትባችኋል። ብዙ ሰው የሚወድቀው በዚህ ራሱን ፍጹም እያጫወተ ራሱን በቅድስና ያኖረ እየመሰለው የእግዚአብሔርን ቸርነት እየረሳ በራሱ ኃይል እየመሰለው። ቅድም እንዳልኳችሁ ለምሳሌ አንድ ሰው 1000 ስግደት ቢሰጠው ሰው ገድሎ መጥቶ 1000 ስግደት ቢሰጠው 1000 ስግደቱን ጨርሶ መጥቶ እግዚአብሔር ይፍታ ብለው ካህኑ ቢያሰናብቱት እግዚአብሔር የሚምረው በ1000 ስግደት አይደለም። በ1000 ስግደት 1000 ስግደት ሰው ሊመልስ አይችልም፣ ነፍስ ሊመልስ አይችልም። ልብ ብላችሁ እንዳትሰናከሉ። 1000 ስግደት የከበረውን ሰው እሱ ሊመልስ ሊተካ አይችልም። ምንድነው ታዲያ የሰውዬ እንዲመለስ የሚያደርገው? የሰውየው ኃጢአቱን ማመን መናዘዝና በካህኑ ፊት መቅረቡ፣ ስርዓቱን መፈጸሙ፣ ሕጉን መጠበቁና ከዛ ደግሞ የእግዚአብሔር ምሕረት። የማን ምሕረት አልኳችሁ? በቃ እንጂ 1000 ስግደት ሰው እንዴት ይመልሳል?
እያቃለልኩ አይደለም። ቀኖናው ልብ ብላችሁ ስሙ። ሰውየው 1000ን ስግደት ሲሰግድ እያመነ የእግዚአብሔርን ምሕረት እያሰበ ይቅር የሚለኝ እግዚአብሔር ነው እንጂ እኔ እኮ 1000 ስለሰገድኩ አይደለም እያለ ያመነ ስለሆነ ከምሕረቱ የተነሳ ያን ያደርጋል እንጂ እግዚአብሔር 1000 ስግደት ሰው እንዴት ይመልሳል? 40 ስግደት እንዴት ለኃጢአት ተመጣጣኝ ሊሆን ይችላል? ሚዛናዊ እኮ አይደለም፣ ልክ እኮ አይደለም። ሚዛን ላይ እኮ ብታስቀምጡት ሚዛን ሊደፋ አይችልም እኮ 1000 ስግደት ከሰው ነፍስ ጋር ሲወዳደር። ለምን 1 ቢሊዮን አይሆን? ሰው ነው፣ ነፍስ ነው። መግደል ትልቅ ኃጢአት ነው። 1 ቢሊዮን 1 ሚሊዮን ስግደት እነዚህ ሊመልሳቸው አይችልም። የእግዚአብሔር ምሕረት ግን ጣልቃ ይገባል። የእግዚአብሔር ምሕረት ጣልቃ ይገባል። ትዝ ይላችኋል የባላይስን ታሪክ ስትመለከቱ እመቤታችን ጥላዋን ጣለችበት የሚል ታሪክ ታያላችሁ። 78 ነፍሳት በዚህ በኩል ተመዘኑ። ከዛ ይችኛዋ ውሃ ያጠጣት ይቺ ጥርኝ ውሃ ፍኝ ውሃ እሷ በአንድ በኩል ሚዛን ላይ ተቀመጠች። ከዛ የትኛው ሚዛን ደፋ? ውሃው አይደለም የመጸወተው ምጽዋት ሚዛን እንዲደፋ እመቤታችን ጥላዋን ጥላበታለች። አሁን እንደዚህ ሲባል እዚያ ሰማይ ላይ የሆነ ሚዛን ልክ እንደ ሱቅ እንደ ሸቀጣ ሸቀጥ እንደሚሸጥበት ልክ እንደዛ ሚዛን ተቀምጦ ከዛ እንደዚህ ፕሮሰስ ማለት አይደለም። ሚዛን የተባለው ፍርድ ነው፣ የእግዚአብሔር ፍርድ። የእግዚአብሔር ፍርድ ላይ እመቤታችን ጥላዋን ጣለችበት ማለት አማላጅነቷን አስቀመጠችበት ማለት ነው። አሁን ደግሞ እንደዚህ ሲባል እግዚአብሔር ፍርዱ የተጣመመ ሆኖ እመቤታችን የእግዚአብሔርን ፍርድ የምታስተካክል ሆነ አይደለም። ግን እግዚአብሔር ምን ይፈልጋል? የሰዎችን መሳተፍ ይፈልጋል። የሰዎችን በጎ ሐሳብ ይፈልጋል። እነዚህ ናቸው በጎ ነገሮችን ስታስቀምጡ የእግዚአብሔርን ፍርድ እንዲህ ቀና ያደርገዋል። የእግዚአብሔር ፍርድ ይላል አለቃ ኪዳነ ወልድ ክፍሌ የሚባሉ ሊቅ ለሃይማኖት አይጠቀሱም። የእግዚአብሔር ፍርድ ጎባባ ነው፣ ጠማማ ነው ይላል። ለምንድነው ጠማማ ነው የሚባለው? እኛ እዚህ ሆነን ስንመለከተው እሱ የሚፈርደው እንደ አምላክነቱ ነው። እኛ ደግሞ የምናየው እንደ ምናችን እንደ ሰውነታችን ነው። ስለዚህ የተጣመመ አሁን እግዚአብሔር እንደዚህ ቢያደርግ አሁን ሕፃናት ላይ እንደዚህ ቢያደርግ እኮ ጥሩ ነበር እያል በየቀኑ እኮ የእግዚአብሔርን ፍርድ እንገመግማለን፣ እንተቻለን። ጠማማ መስሎ ይታያል። ከዛ እግዚአብሔር ፍርዱ ላይ የቅዱሳንን ምልጃ ይጨምራል፣ ቀና ያደርገዋል። የቅዱሳንን ቃል ኪዳን ይጨምራል፣ ቀና ያደርገዋል። ከዛስ ከቸርነቱ የተነሳ የቅዱሳኑን ርህራሄ መለከትና በቃ ምር የላችኋለሁ ይላል። ይሄን መጽሐፍ ቅዱስ ላይ ነው ያየን። በሎጥ ጊዜ ምንድነው ያደረገው? ከአብርሃም ጋር ሲነጋገር 50 ጻድቃን ቢኖሩ አላለም? እግዚአብሔር ያለ 50 ጻድቃን መማር ይችላል አይችልም? ያለ 10 ጻድቃን መማር ይችላል አይችልም? 10 ጻድቃን ታጡ፣ እግዚአብሔር ፈረደ፣ አጠፋቸው። ራሱ እግዚአብሔር ግን መጽሐፍ ቅዱስ ላይ የተናገረው በዚች ከተማ 10 ጻድቃን ተገኝተው ቢሆን አላጠፋም ነበር። የፍርዱ ሚዛን ላይ የ10 ጻድቃን ምልጃ የሚቀመጥ ታቶ በዚህ ምክንያት በእሳት ጠፉ። 10 ጻድቃን ቢኖሩና የ10 ጻድቃን ጸሎት ሚዛኑ ላይ ቢቀመጥ ያን ጊዜ ሚዛኑን ይደፋው ነበር፣ እነዚያ ሰዎችም አይጠፉም ነበር። ግን 10 ጻድቃን ታጡ። እግዚአብሔር እንደዛ ነው የሚያደርገው። አሁን እኔና እናንተ ሻማ ይዘን ጧፍ ይዘን ስንመጣ ይሄን ቤተ መቅደስ ስናሰራ እግዚአብሔርን የሚያስገርመው የያዛችሁት ወፍራም ጧፍ አይደለም፣ የያዛችሁት ብዙ ሻማ አይደለም። ብዙ ፍቅራችሁ ግን ይታየዋል። ብዙ ማመናችሁ ይታየዋል። ብዙ መግዛታችሁ ይታየዋል። ለዚህ ያችን ሴት 2 ብር ስትሰጥ 2 ሳንቲም ስትሰጥ ይቺ ሴት ከጉድለቷ ሰጠች፣ ትዳሯን ሰጠች፣ ቤቷን ሰጠች። ለምን? ምንም ሳይኖራት ያላትን ሰጠች። በፐርሰንት ሲሰላ ሰዎች 100 ብር ኖሯቸው 50 ብር ሰጥተው ሊሆን ይችላል። ግን ስንት ፐርሰንት ነው የሰጡት? ስንት ፐርሰንት ነው? 100 ብር ኖሯቸው 50 ብር ሲሰጡ ስንት ፐርሰንት ነው የሰጡት? ካላቸው 50% ሰጡ። ይቺ ሴት ደግሞ ያላት 2 ብር ነው። ያላትን 2 ብር ሰጠች። ስንት ፐርሰንት ነው የሰጠችው? 100% ነው የሰጠችው። አያችሁ ካልኩሌሽኑ? ያላት 2 ብር ብቻ ነው። ያላትን ሙሉውን ሰጠች። 1 ብር ሰጣ ቢሆን ከ2 ብሩ 50% ነበር የሚባለው የሷ። ነገር ግን ከ2 ብሩ ያላትን ሁሉ ሰጠች። የሷ 100% ነው። የነሱ ደግሞ ካላቸው ከ100 ግማሹን የሰጡት የነሱ 50% ነው። ሙሉውን ሰጠች እሷ። ትዳሯን ሰጠች የሚባለው አያችሁ። ፍቅራችን ነው የሚመለከተው። በውስጣችን ያለው እግዚአብሔር የሚገረመው ውስጣችን ባለው ያለማቋረጥ በሚበራው ፍቅር ነው። በዚህ ነው እግዚአብሔር የሚገረም። ይሄን ማወቅ ያስፈልጋልና ስለዚህ ከኃጢአታችን የተነሳ የእግዚአብሔር ምሕረት አለ፣ እንዳንጠፋ ወደሱ እንቀርባለን። በካህናቱ በኩል ከእርሱ ጋር እንታረቃለን። ከዛ ካህኑ እንዲህ የሚል ቃል ይናገራል መጨረሻ ላይ። ማን ይፍታህ ነው የሚለው?
እግዚአብሔር ይፍታህ የሚል ቃል ይናገራል። ምክንያቱም መሐሪው እግዚአብሔር ነው። መሐሪው ካህኑ አይደለም። ካህኑ መሐሪ እንኳን ቢሆኑ የእግዚአብሔርን ያህል መሐሪ የለም። የእግዚአብሔርን መሐሪ የእግዚአብሔርን ያህል መሐሪ በምድር ላይ የለም። ቅዱሳንም ቢሆኑ እመቤታችንም ብትሆን መላእክትም ቢሆኑ ሰማዕታትም ቢሆኑ የእግዚአብሔርን ያህል መሐሪ የለም። ሁሉም እንደየደረጃቸው ነው የሚታዩ። እነዚህን ነገሮች በደንብ ጠንቅቆ ማወቅ ይገባል። ስለዚህ የመጀመሪያው ንስሐ ለመግባት ራስን ማወቅ ይገባል። ሁለተኛ የእግዚአብሔርን ፍቅር መረዳት ይገባል። የእግዚአብሔር ፍቅር አንድ ቃል ኪዳን አለ፣ የማይሻር ቃል ኪዳን አለው። የእግዚአብሔር ፍቅር ወደኔ የመጣሁም ወደ ውጭ አላወጣውም የሚል ቃል ኪዳን አለ። በፍጹም ልቡ የተመለሰው በፍጹም ልቡ የመጣውን ሰው አምኖ ንስሐ የገባው ሰው በጭራሽ ወደ ውጭ እንደማይጣል እግዚአብሔር በፍቅር ቃል ኪዳን አረጋግጧል። የዮሐንስ ወንጌል ምዕራፍ 12 ላይ ከቁጥር 25 ጀምሮ የተጻፈልን ይሄ ለዘመጻ ሀቤየ ኢይሰድዶ ወኢያወጽኦ አፋ፣ ወደኔ የመጣውን ወደ ውጭ አላባረረው። ልብ በሉ፣ ይሁዳ ራሱ ሄደ እንጂ ጌታ አላባረረው። ሰምታችሁኛል? ይሁዳ ራሱ ሄደ እንጂ ጌታ አላባረረውም። አቁርቦታል ጌታ። ይሁዳ አቁርቦታል፣ ስጋውን ሰጥቶታል ጌታ፣ ደሙን ሰጥቶታል። እያወቀ አሳልፎ የሚሰጠው ማን እንደሆነ እያወቀ፣ ይሄ ብቻም አይደለም፣ መጥቶ አንገቱን ሲስመው የፍቅር ምልክቱን የጠብ ምልክት ሲያደርገው ዞር በል አላለው፣ ተስሞለታል። እያወቀ አንገቱን ሰጥቶታል፣ እያወቀ ጉንጩን ሰጥቶታል። እዚያው በመለኮት እሳቱ ርርኩምትር አድርጎ እንደ ዝንብ ማርገፍ ይችል ነበር። እያወቀ ተስሞለታል። ይህ ብቻም አይደለም፣ ይሁዳን ጌታ አልገደለውም፣ እንዲገደልም አላደረገውም፣ ገዳዮችንም አላከበትም። ነገር ግን ይሁዳ በራሱ ፍላጎት፣ በራሱ ነፃ ፈቃድ፣ በራሱ ውሳኔ ታነቀ። ከዚያም በኋላ በራሱ ጊዜ በራሱ ድንጋጤ ከ40 ቀናት በኋላ ይሁዳ ሞተ። ጌታ ይሁዳን አልገደለውም። እንደሚሞት ያውቃል፣ እንዲሞት ግን አላደረገው። ይሄ ብቻም አይደለም። አሁን ብዙ ሰው ስለ ይሁዳ ሲነገር አስቀድሞ ትንቢት አናግሮበት የለው የሚላል። ይሄን ከምን ያለ መረዳት እንደሆነ ታውቃላችሁ? ይሁዳ ትንቢት ስለተነገረበት አይደለም ክርስቶስን አሳልፎ የሰጠው። ትንቢት የተነገረው ክርስቶስን አሳልፎ ስለሚሰጠው ነው። እንደው ይህንን በተመለከተ ስለ ፕሪዴስቲኔሽን ሌላን ጊዜ ላስተምር እችላለሁ። እና ክርስቶስ አንድም ነገር ይሄ የመጡትን ሰዎች ለምሳሌ ጴጥሮስ ሰይፍ አንስቶ የአንዱን የሊቀ ካህናቱን ባሪያ ጆሮውን ሲቆርጠው ሰይፍህን ወደ ሰገባ መልስ ብሎ ዳሶ ጆሮውን እንደነበረ አድርጎለት ማንንም አላሳደደ። ስለዚህ የጌታ ፍቅር ቃል ኪዳን ይሄን ማወቅ ክርስቲያን ማለት ይሄ ነው። በነገራችን የእግዚአብሔርን ፍቅር መረዳት አለባችሁ። አሁን እኔ ሁልጊዜ የምለው ምንድነው መሰላችሁ? እኛ የእግዚአብሔር ፍቅር ገባን ብለን እዚህ እኛ ገብተን በኃጢአት እየቀደስን እንደዚህ ስላችሁ ያው ካህናቱን ዝቅ እንድታደርጉ እንደዚህ ኃጢአተኞች ናቸው እንዴ ብላችሁ እንድትሰናከሉ አይደለም። ግን ደካሞች ነን፣ እኛም ኃጢአት እንሰራለን። ግን እኛ እየቀደስን እናንተን መከልከል አንችልም። እኛ እየቆረብን እናንተን መከልከል የለብንም። እኛ ስጋው ደግሞ እየተቀበልን እናንተን መከልከል፣ ካህናት ከዚህ መታጠብ አለባቸው። ገና አላገባሽምና አትቁረቢ፣ ገና ወጣት ነሽና አትቁረቢ፣ ንስሐ ገብተሻል ልክ ነው፣ ግን መልሰሽ ልትወርቂ ስለምትይ አትቆርቢም እያሉ የሚከለክሉ ቀሳውስት አሉ። ይሄ ስልጣን ያስይዛል፣ ያስወግዛል፣ ስልጣን ያሽራል። አስጨናቂ ነገሮች ናቸው እነዚህ። ለዛ ሰው ካህናት እግዚአብሔር ይፍታ ማለት ነው እንጂ ቢችሉት እንዳይሞት ማድረግ አይችሉም፣ እንዳትሞት ማድረግ አይችሉም። ዛሬ እንዳትቆርብ የከለከሏት ሴት አያድርግባትና ነገ ብትሞትስ? ሳትቆርብ ብትሞትስ? ሳይቆርብ ቢሞትስ? ሳታገባ ብትሞትስ? ለዚህ ኃላፊነት የሚወስድ ሰው ማን ነው? ካህን ቀኖና መቀበል፣ ማዘን፣ መራራት፣ መጸለይ፣ ከዛ እግዚአብሔር ይፍታ ብሎ ማሰናበት እንጂ መከልከል አይችልም። እነዚህ ነገሮች በደንብ መረዳት። ስለዚህ ተነሳሂ የእግዚአብሔርን ፍቅር ማወቅና መረዳት አለበት። የእግዚአብሔር ፍቅር በገባን መጠን ወደ ንስሐ እንቀርባለን። ከዛ ቀጥሎ ነፍስ አባት ወይም ንስሐ አባት መያዝ። ይህ አገላለጥ በነገራችን ላይ ነፍስ አባት የሚለው በግዕዙ አበ ነፍስ ይባላል ወይም አበ ንስሐ ይባላል። የንስሐ አባትም ይባላል፣ የነፍስ አባትም ይባላል። የነፍስ አባት የሚባለው በመጀመሪያ እግዚአብሔር ነው። የነፍስ አባት የሚባለው ክርስቶስ ነው። እስመ አበ ነፍሴ አንተ ይላል መልካ ኢየሱስ ደራሲ፣ የነፍሴ አባት ነህና የነፍሴ ጠባቂ ነህና ይላል። ነገር ግን ካህናትን አበ ነፍስ ብለን የምንጠራቸው በነፍሳችን ጉዳይ ያለውን ስለምናማክራቸው
በዚህ ምክንያት ከጌታ ቀጥሎ ከክርስቶስ ቀጥሎ የነፍስ አባቶች ተብለው ይጠራሉ። ስለዚህ አጠራሩ ችግር የለበትም። ግን በዋናነት ግን አበነፍስ ተብሎ የሚጠራው ጌታ ነው። የንስሐ አባት ይባላል፣ መምህረ ንስሐ ይባላል፣ የንስሐ መምህር ይባላል፣ መምህረ ቀኖና ይባላል፣ መምህረ ነፍስ፣ አበነፍስ፣ መምህረ ንስሐ፣ አበንስሐ እየተባለ ይጠራል። አጠራሩ ችግር የለው። ዞሮ ዞሮ ግን የነፍስ አባት በነፍሳችን ጉዳይ ምናማክራቸው ማለት ነው። የነፍስ አባት መያዝ፣ ኃጢአትን ለነፍስ አባት መናገር፣ ከዛስ ቀጥሎ ያለው ደረጃ ራስን ይቅር ማለት። አንድ ሰው ንስሐ ከገባ በኋላ ለራሱ ይቅርታ ማድረግ አለበት። ይህን ካላደረገ አንድ ሰው ንስሐ እንደገባ አይቆጠርም። በነገራችን ላይ ይህን ማነሳ ያለ ምክንያት አይደለም። ብዙ ሰዎች ንስሐ ከገቡ በኋላ ንስሐ የገቡበትን ኃጢአት እያነሱ አንተ እኮ ይህን ሁሉ አድርጌ አልማርከኝም አይደል? አንተ ምን ታረግ ያ ኃጢአት ያ ሁሉ የሰራሁት ኃጢአት እያለ ኃጢአቱን እያነሳ ራሱን የሚገስጽ ሰው አለ። ጀግና ማለት ጎበዝ ክርስቲያን ማለት ያለፈውን እያነሳ ራሱን የሚያስጨንቅ ሳይሆን ወደፊት ኃጢአት እንዳይሰራ ራሱን የሚጠብቅ የእግዚአብሔርን ምሕረት እያሰበ ቸርነቱን እያሰበ ጌታ ሆይ ኃጢአት ብሰራም አንተ በንስሐ ይቅር ትለኛለህ፣ ግን ስለ ፍቅር ይሄን አላደርገውም ብሎ እንደ ዳዊት ውሃውን ማፍሰስ። ዳዊት ውሃ በጠማው ጊዜ እንደምታውቁት ታሪኩን አርበኞቹ ኃያላኑ ወታደሮቹ ውሃ በጣም ተጠምቶ በነበረበት ሰዓት ቀድተው አመጡለትና ሲሰጡት አልጠጣም ነው። አልጠጣም። ለምን? ሙታችሁ ነበር እኮ እናንተ። ይሄን ውሃ ለማምጣት ጦርነት ውስጥ ገብታችሁ በወታደሮቹ መካከል አልፋችሁ ሄዳችሁ ይሄን ውሃ ብጠጣው የእናንተን ደም ነው የምጠጣው። ስለዚህ አልጠጣም። ይሄ ብቻም አይደለም፣ ስለ እግዚአብሔር ፍቅር ይሄን ውሃ ትቼዋለሁ፣ ስለዚህ አልጠጣም። እና እንደዚህ ስለ እግዚአብሔር ፍቅር ውሃውን አልጠጣም ብሎ መተው፣ ኃጢአትን አልሰራም ብሎ መተው፣ እንደ ዮሴፍ በእግዚአብሔር ፊት አላመነዝርም ብሎ መተው፣ ይህንን ማድረግ ነው። ክርስቲያን ጀግና ማለት እንደሱ ነው እንጂ ያሰበውን እያነሱ መነፋረቅ አይደለም፣ ትክክልም አይደለም። ንስሐ ስንገባ ራሳችንን ይቅር ማለት አለበት። ሌላው አለመጠራጠር እግዚአብሔር ይቅር እንደሚለን አለመጠራጠር። አንዳንድ ሰው ኃጢአቱን ለካህናቱ ለካህኑ ይናገርና በቃ 12 አቡነ ዘበሰማያት ድገም 40 ቀን 40 ስግደት በእነዚህ 40 ቀናት አንዳንድ ቀን 40 እየሰገድክ ይባላል። አንዳንዱ ሰው ይጠራጠራል። እንዴ ይህን ሁሉ ኃጢአት ሰርቼ ይችን ብቻ ይሰጡኛል? ምን አገባችሁ እናንተ? በነገራችን ላይ የተነሳ ይሆን አይመለከትም። የእናንተ ድርሻ ለካህኑ መናገር፣ ከካህኑ የተቀበላችሁትን ቀኖና መፈጸም፣ ይህንን ማድረግ 12 ብትሰጡ 7 ብትሰጡ 3 ብትሰጡ ያንን ማከናወን እንጂ ከእናንተ እንዲህ አይነት ነገሮች ማጉረምረም አይጠበቅም። አለመጠራጠር፣ የእግዚአብሔርን ምሕረት አለመጠራጠር፣ ቀጥሎ ደግሞ ካህኑን አለመጠራጠር። ደግሞ አለመጠራጠር ሲባል የሰጡትን ቀኖና የተቀበልነውን ቀኖና ብቻ ሳይሆን ካህኑ ኃጢአቴን ለሌላ ይናገሩብኛል ብሎ አለመጠራጠርን ይጨምራል። ማመን ይፈልጋል። የብዙ ሰዎች ችግር ይሄ አሁን አንዳንድ ካህናት ላይ እንደዚህ አይነት ችግር የለም ማለት አይደለም፣ ይኖራል። በነገራችን ላይ ቅድም እንዳልኳችሁ አንድን ኃጢአት የሰውን ኃጢአት ሰምቶ ያንን ለሌላ የተናገረ ሰው በቀጥታ ክህነቱ እንዲያዝ ፍትሐ ነገሥቱ ያዛል፣ ይሻራል። ገሌ እንዲህ አይነት ኃጢአት ነግሮኛል እንደዚህ እኮ ሰርቷን ብሎ ለጓደኛው ቢያወራ ስም ጠቅሶ እገሌ ብሎ ወይም ጠቁሞ አሳይቶ ይቺ ወይም ያቺ ወይም ያ ብሎ ጠቁሞ አሳይቶ ኃጢአቱን በዝርዝር ቢናገር ከክህነት እስከ መጨረሻው ድረስ ይሻራል። እና አትጠራጠሩ እናንተ። የሚጎዳው እሱ ነው፣ የሚቀሰፈውም ራሱ፣ መርገም የሚያልፍበትም ራሱ ነው። በመሰረቱ ካህናት አንዱ ከሚሰለጥኑት ነገር ክህነት ሲሰጥ ዲያቆናት የቤተ መቅደሱን ምስጢር እንዲጠብቁ፣ ካህናት ደግሞ ንስሐ ልጆች ሲኖሯቸው ወይም ነፍስ ልጆች ሲኖሯቸው የሚኖራቸውን ኃጢአት ምስጢር አድርገው ሊጠብቁ የምስጢር ዋሻ፣ የምስጢር ጉድጓድ፣ የምስጢር ሳጥን ሊሆኑ ቃል ይገባል። ክህነቱ የሚሰጣቸው አንዱ ይሄን ያካትታል። ቅዳሴ ብቻ አይደለም፣ ስጋው ደሙ ብቻ አይደለም፣ አሐዱ አብ ቅዱስ ብሎ መቀደስ ብቻ አይደለም። ማንኛውም ካህን ክህነት ሲቀበል ይሄን መሐላ ይፈጽማል፣ ይሄን ኪዳን ይወስዳል በራሱ ተወራርዶ። ስለዚህ ካህን እንዳይሰክር ጭምር መጠጣት መጥፎ መሆኑ እንዳለ ሆኖ ካህን እንዳይሰክር አብዝቶ እንዳይጠጣ የሚደረግበትም ነገር ሲሰክር የምእመናንን ኃጢአት እንዳይናገርም ጭምር። የራሱን ብቻ አይደለም፣ የራሱን ጉድ ብቻ አይደለም፣ ቤተክርስቲያኗን ማሰደብ ብቻ አይደለም፣ የምእመናንን ኃጢአት እንዳይዘረዝር ሲሰክር ከሰዎች ጋር የሚገናኝበት መንገድ፣
ማህበራዊ ህይወቱ የተመጠነ እንዲሆን ይታዘዛል ለካህን። ራሱን የቻለ ትምህርት አለው፣ ራሱን የቻለ ስልጠና አለ። ካህን እንዴት መጓዝ እንዳለበት። ይሄ ብቻም አይደለም፣ ካህን ዓለማዊ ነገርን እያወራ ከሌሎች ጋር መቆየት የለበትም። ባልት፣ ጨዋታ፣ ዋዛ፣ ፈዛዛ ማብዛት የለበትም። በመሃል በጨዋታ መሃል የሰዎችን ኃጢአት እንዳይዘረዝር ሲያስተምርም ተጠንቅቆ ማስተማሪያ የሆኑ ታሪኮችን ግለሰቡን እንዳይነካ ተጠንቅቆ ለአርአያ ለአብነት ሊጠቅስ ይችላል። ግለሰቦችን የሚነካ እንዳይሆን፣ ስም እንዳይጠቅስ፣ የሚታወቅ እንዳይሆን ግን ተጠንቅቆ። ስለዚህ እነዚህ ነገሮች በጣም የሚታመኑ በቤተክርስቲያን እነዚህን መጠራጠር የለባችሁም። ቤተክርስቲያኗ በጥልቅ የምትሰራበት ስለሆነ ስለዚህ አለመጠራጠር። የትኛውም ኃጢአት ስርየት እንዳለው ማመን። የትኛው እንዳልኳችሁ ግደሉ አይደለም፣ ይህንን ኃጢአት አድርጎ አይደለም፣ ለዛ ማበረታቻ መስጠትም አይደለም። ግን የትኛውም ኃጢአት በክርስቶስ ደም ይቅርታ የማያገኝ ኃጢአት የለም። ብዙ ሰው ይህን ኃጢአት ሰርቼ እንዴት ይቅርታ አገኛለሁ ብሎ የሚያስብ ሰው አለ። ጭራሽ ይቅርታ የማይሰጥበት እግዚአብሔር የማይራራበት ምንም አይነት ኃጢአት የለም፣ ንስሐ ከተገባበት ነው። ግን ሌላው ከአቅም በላይ የሚያጋጥሙ ነገሮች ካሉ ንስሐ አባት መቀየር የሚቻልባቸው ነገሮች አሉ። ለምሳሌ ንስሐ አባታችሁ በሃይማኖት የሚታሙ ቢሆኑ፣ ዶግማ እንደሚያፋልሱ የሚታወቅ ቢሆን፣ ወይም ቤተክርስቲያን አውግዛ የለየቻቸው ብትሆን፣ ሕጸጸ ሃይማኖት እናንተ ከምታውቁት ከመምህራን ጠይቃችሁ ከሰባኪያን ጠይቃችሁ ከሃይማኖት ጋር የሚጣረስ ነገር ቢነግሯችሁ ንስሐ አባት መቀየር ሳትውሉ ሳታድሩ መቀየር ትችላላችሁ። ንስሐ አባት መቀየር ከሚቻልበት አንዱ ይሄ ነው። እንዲያውም የሚለው 318ቱ ሊቃውንት በሃይማኖት አበው ከሚያስቀምጡት ነገር አንዱ ስምዓት በሚለው ክፍል ካህንን አትንቀፈው፣ ግን የምትነቅፍበት ነገር ብታገኝ ትተህ ሂድ ነው የሚለው። የነፍስ አባትን የምትነቅፍበት ነገር ቢኖር ሃይማኖት ብቻ አይደለም፣ በምግባር የሚነቀፍ ከሆነ ለምሳሌ ቤትህ መጥቶ ውስኪ አውርድ ቢራ አምጣ እያለ እያስጨነቀ የሚሰክር ቢሆንና በዚህ ምግባር የምትሰናከል ብትሆን ነፍስ አባት ቀይር። በእነዚህ መቀየር ይቻላል። ይሄ ብቻም አይደለም፣ በዝሙት የሚታማ ቢሆን ሐሜት አይደለም፣ ምናልባት በተለያዩ በቤተሰብ ተነሳዩ ወይም ደግሞ ንስሐ የሚገባ ወይም ደግሞ አባት ያደረገው ሰው በዙሪያው በቤተሰብ የሚያያቸው በቀጥታ የሚያውቃቸው ተግባራት በቀጥታ እጅ ከፍንጅ የሚያዙ ተግባራት ቢኖሩ ከህሊና የተነሳ ነፍስ አባት ይችላል። ግልጽ የሆኑ ክፉ ምግባራት ቢኖሩ። ከዛ ደግሞ ሶስተኛ በሀገር ርቀት ምክንያት የማይወጡ ቢሆኑ፣ በሀገር ርቀት ሲባል እዚህም ሊሆን ይችላል። እናንተ እዚህ ጎረቤት ሆናችሁ የሚያገለግሉት እዚህ ሆነው የማይጠይቋችሁ ከሆነ፣ ንስሐ ለመግባት ፈቃደኛ የማይሆኑ ከሆነ፣ ኃጢአቶቹን ለመቀበል ፈቃደኛ የማይሆኑ ከሆነ፣ እዚህም መጥታችሁ ልታገኟቸው ፈቃደኛ የማይሆኑ ከሆነ፣ ስለ አንዳች ነገር ደጋግማችሁ ጠይቃችሁ በሚገባችሁ መንፈሳዊ አገልግሎት ማግኘት የማትችሉ ከሆነ መቀየር ትችላላችሁ። ርቀት ሀገር የሚባለው ይህንን እንጨምረ ባህር ማዶ ማለት ብቻ አይደለም፣ ወይ ደግሞ ክፍለ ሀገርና አዲስ አበባ ማለት ብቻ አይደለም። ነገር ግን እዚህም ሆኖ ከራቃችሁ፣ እዚህም ሆኖ ማግኘት ካልፈለገ፣ እዚህም ሆኖ በሀብትና በድህነት የሚለይ ከሆነ፣ እዚህም ሆኖ ንስሐ ለመግባት የሚሰለች ከሆነ መቀየር ትችላላችሁ። እንደዚህ ስላችሁ እንደው ዝም ብላችሁ እንደ ልብስ እንደ ቀሚስ በየቀኑ እንድትቀይሩ አይደለም። እናንተ ቶለሬት የምታረጉባቸው መንገዶች፣ ባላንስ የምታረጓቸው ነገሮች ይኖራሉ በምትችሉ። እነዛን ማድረግ ካልቻላችሁና አይምሯችሁ ከነዚህ መሸከም የማይችል ከሆነ ግን መቀየር ትችላላችሁ። ስለዚህ በጣም እነዚህ ሁሉ እድሎች ተሰጥተው ንስሐ የማይገባ ሰው እጅግ በጣም የሚያሳዝን ሰው ነው። ሌላው በየዕለቱ ንስሐ መግባት እንደሚቻል ማወቅ ይገባል። አሁን አንዳንድ ሰው ብዙ ሰው የሚፈራው ትናንት ለአባቴ እንደዚህ ነግሬያቸው ዛሬ ብነግራቸው ምን ይለኛል? እሱ እናንተን አይመለከትም። በነገራችን ላይ የመጀመሪያው ነገር በየቀኑ ኃጢአት አንስራ በቻልነው። ይሄ በየቀኑ ኃጢአት ለመስራት ሳንፈራ በየቀኑ ንስሐ መግባት የሚያስፈራን ምንድን ነው? በየቀኑ ኃጢአት ከሰራን በየቀኑ የእግዚአብሔርን ምሕረት ማግኘት። አንዳንድ ነገሮች ግን አልተገለባበጡባችሁ? ለምሳሌ አሁን በወጣቱ ቤተክርስቲያን የሚመጣ ሰው ያፍራል፣ ቤተክርስቲያን የማይመጣ ሰው ደግሞ አያፍርም። ናይት ክለብ የሚያድር ወጣት በኩራት ነው የሚያወር። ወይኔ ዛሬ ብታየው ናይት ክለብ የጨፈርነው ጭፈራ ልነግርህ አልችልም። አያፍርም። አይገርምም? ወጣቱስ ቆርቤ ያለሁ ለማለት ያፍራል።
ቤተክርስቲያን ልሄድ ነው ልጾም ነው ነጠላ ለብሶ በዚህ ሲመጣ ጓደኛው ካገኘው አይ ዝም ብሎ አስገድደውኝ እኮ ነው እንጂ እኮ አይመቸኝም ነጠላ ምናምን እኮ ነው የሚለው። ያፍራል። ራቁቷን የምትሄደዋ ሴት አታፍርም። ከዛ ረጅም ቀሚስ የምትለብሰዋ ነጠላ የለበሰችዋ እሷ ማሆይ ተብላ ሙድ ይያዝባታል በጓደኞች። አንዳንድ ነገሮች አልተገለባበጡባችሁ? ኳስ የሚያውቅ ሰው ስለ ኳስ ጨዋታ የሚያውቅ ሰው አያፍርም? የቅዳሴ ተሰጥኦ የሚፈልስ ሰው ያፍራል። ቄሱ ይባላል። በጣም ብዙ ነገሮች ተገለባ። አንዳንድ ጊዜ በየትኛው እንደምንግባባ ሁሉ ያስጨንቃል። እኔ ካባ ለብሼ በወጣ ብዙ ሰው በጣም ትኩረት ሊያደርግብኝ ይችላል። ምናልባት የሆኑ የፋሽን ልብሶችን ለብሼ ብሄድ ሊለኝ ይችላል። በጣም አሪፍ ልብስ ነው የለበስሽው ምናምን ይችላል። እንዴት እንደተዘዋወረ ግን አይገባኝም። በቃ እነዚህ አራዳ የሚባሉ ሰዎች እነሱ ሰልጥነዋል፣ ጨርሰው ዘመናዊ ናቸው። ከቤተክርስቲያን የሚወጣው እሱ ጅል ነው፣ ፋራ ነው፣ ገጠሬ ነው። በምን አይነት ሂሳብ እነዚህ እንደተዘዋወሩ አይገባም። እና ኃጢአት መስራት አያሳፍረንም፣ ንስሐ መግባት ግን ያሳፍረናል። ኃጢአት መስራት አያስጨንቀንም፣ ወደ ንስሐ መምጣት ግን ያስጨንቀናል። ንስሐ አባት መያዝ ያሳፍረናል፣ እንዲሁ እንደ አለሌ እንደ ባዝራ በየሜዳው መተኛት መጋደም ግን አያሳፍረንም። እንዴት ሆኖ ነው ነገሮች የተዘዋወሩት? እነዚህ ነገሮች በትኩረት አይታችኋቸው ታውቃላችሁ? መዝሙር መስማት ያሳፍራል፣ ዘፈን መስማት ደግሞ አያሳፍርም። ዘፋኝ መደርደር እሱ ያኮራል፣ ዘማሪ መጥራት ይሄ ደግሞ ያሳፍራል። እና አንዳንድ ነገሮች ላይ ዝም ብላችሁ በትኩረት ይዋችሁ እንዴት እየወደቅን እንደሆነ። በእውነት እግዚአብሔር ሁላችንም ከሞት እንዲያስነሳን የእሱ ቅዱስ ፈቃድ ይሁንልን። ንስሐ የማይገባ ሰው ምን ይሆናል? ይጠፋል ልላችሁ የምችለው ይህንን ነው። ንስሐ የማይገባ ሰው እድል ተሰጥቶት ይጠፋል። በነገራችን ላይ ንስሐ የማይገባበት የቤተክርስቲያን ቀን የለም። ለምሳሌ በሰሙነ ሕማማት እንደሚታወቀው አስቀድሞ ጸሎተ ፍታት ይደረጋል። ጸሎተ ፍታት ብቻ አይደለም፣ አስቀድሞ የንስሐ ጸሎት ይደረጋል። እሁድ አሁን የፊታችን ሆሳዕና ሰሙነ ሕማማት ላይ እንደዚህ ስላችሁ ኃጢአት ለመስራት ዋስትና እየሰጧቸው አይደለም። ግን ደግሞ ክርስቲያኖችን ኦርቶዶክሳውያን ሆነው ክርስቶሳውያን ሆነው ቢያርፉ አንተ በቸርነት ማራቸው ተብሎ ጸሎት ይደረጋል። በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ገድል ከተቀመጠው አንዱ ቃል ኪዳን አቡነ ገብረ መንፈስ ቅዱስ ምን ላድርግልህ ብሎ ሲጠይቃቸው ጌታ የተናገሩት አንዱ የኔን ዝክር የዘከረ ሰው መታሰቢያን ያደረገ ሰው ድንገት ሳያስበው ንስሐ ቢሞት እንኳን ማርልኝ የሚል ጥያቄ ነው የጠየቁት። እንደውም ጻድቃን እኮ ይገርባሉ። በረከታቸው በሁላችንም ላይ ይደረብን። ድንገት ንስሐ ሳይገባ ቢሞት እንኳን ማርልኝ የሚል። በእነዚህ ነገሮች የቅዱሳን ቃል ኪዳን ጣልቃ ይገባን። በነገራችን አሁን በሰሙነ ሕማማት መሞት የኃጢአት ምልክት አይደለም። ከክፉ ሞት እግዚአብሔር ከድንገተኛ ሞት ሁላችንን ይሰውረን። ግን አንዳንድ ሰው ገሌ እኮ ኃጢአተኛ ስለሆነ በሕማማት ሞት የኃጢአት ምልክት አይደለም። በየትኛውም ጊዜ ብትሞት የጽድቅም የኃጢአት ምልክት አይደለም። ጉዳዩ ነፍስ ወዴት ትሄዳለች ነው ጉዳዩ። ከዛ በፊት የሰራኸው እንጂ አሟሟት ጅብ በልቶ ብትሞት፣ መኪና ገጭቶ ብትሞት፣ አውሮፕላን ተከስክሶ፣ መርከብ ሰጥ፣ እነዚህ ሁሉ የኃጢአትም የጽድቅም ምልክት አይደሉም። 9 ሞት ሞጣ ቢሉት ይላሉ አባቶቻችን፣ አንዱን ግባ በለዋሉ ይባላል። በምንም አይነት አሟሟት ብትሞት የኃጢአትም የጽድቅም ምልክት አይደለም። ስለዚህ ይሄን ማወቅ በዘመነ በዓለ ሃምሳ ንስሐ አይገባም የሚሉ ሰዎች የለም። የቤተክርስቲያን ትምህርት እንደዛ የሚል የቤተክርስቲያን ትምህርት የለም። በነገራችን ንስሐ ይገባል። በበዓለ ሃምሳ ንስሐ ይገባል። ለምን? ኃጢአት ይሰራል። ኃጢአት በሚሰራበት ዘመን ሁሉ ንስሐ አለ። ኃጢአት ባለበት ሁሉ ንስሐ አለ። ኃጢአት ባለበት ሁሉ ምን አለ አልኩሽ? በበዓለ ሃምሳ ንስሐ አይገባም ሳይሆን የንስሐ አሰጣጡ ግን ይለያያል። ስግደት አይሰጥም ለምሳሌ፣ ጾም አይሰጥም ለምሳሌ። በበዓለ ሃምሳ ኃጢአት አትስሩ፣ አትዘኑ፣ አታልቅሱ። ምክንያቱም በዓለ ሃምሳ የደስታ ጊዜ ነው። ግን ደግሞ የደስታ ጊዜ ነው ስለተባል 24 ሰዓት እየበላ ጨፍር፣ የፈለግካት ሴት ጋር ተኛ፣ የፈለግሽው ወንድ ጋር ተኛ አይደል እንዴ? ሰው እየበላ እየጨፈረ እየሰከረ መጠጥ ቤት እያደረ ቱቦ ውስጥ እየተኛ ከሚስቱ ውጭ ሌላ ሴት ጋር እየሄደ ሐዋሳ ላንጋኖ እየሄደ ሶደሬ እየሄደ በኃጢአት እየወደቀ ይህን ዋስትና ወስዶ ንስሐ አልገባም እንዴት ይባል? ማን ይሄን ያሰማው? ያ ሰው ኃጢአት ቢሰራ የሚሰጠው ስግደት አይደለም፣ ጾም አይደለም፣ ምጽዋት ይሰጠዋል። ምሳውን ለእኔ ቢጤ እንዲሰጥ ይደረጋል። መጥኖ እንዲመገብ ይደረጋል። ቤተ ክርስቲያን መጥቶ ጸሎት እንዲያደርግ ይደረጋል። መስገድ ስለማይቻል ስለ ስግደቱ ፋንታ ዳዊት እንዲደግም ይደረጋል። ብዙ ጸሎት፣ ብዙ አቡነ ሰበሰማያት በቀን ውስጥ 40 ጊዜ 50 ጊዜ እንዲያደርስ ይደረጋል እንጂ
ንስሐ አይገባም እንዴት ይባላል? ኃጢአት ለመስራት ፈቃድ የወሰድን ይመስል እንዴት እንደዛ ይባላል? የለም እንደዛም። በሰሙነ ሕማማት ደግሞ ሰው ኃጢአት እንዳይሰራ ቤተክርስቲያን እንዲሁን ግብረ ሕማማቱ በ24 ሰዓት ውስጥ የተሰሩ ስርዓቶች አሉ። ከሌሊቱ 6 ሰዓት ጀምሮ በየሰዓቱ የሚነበቡ ምንባባት አሉ። ጠዋት 1 ሰዓት፣ ከዛ 3 ሰዓት፣ ከዛ 6 ሰዓት፣ ከዛ 9 ሰዓት፣ ከዛ 11 ሰዓት ክርስቲያን ሁሉ ቤተክርስቲያን እንዲሁን ጊዜ የለውም ኃጢአት ለመስራት። ይሄ ብቻም አይደለም፣ የሚመገበው ምግብ ይለያል ኃጢአት እንዳይሰራ። ቀኑን ሙሉ እየሰገደ ይውላል። መመገብ የሚችለው ማታ ከምሽቱ 1 ሰዓት ነው። የሚመገበው 3 ነገሮች ብቻ ናቸው ወደ አፉ የሚገቡ። አንደኛ ቆሎ፣ ሁለተኛ ውሃ፣ ሶስተኛ ምናልባት ጨው ያለበት ቂጣ። እነዚህ 3 ነገሮችን ብቻ ነው እንዲመገብ የሚያዘው ፍትሐ ነገሥቱ። ስለዚህ ኃጢአት አይሰራ። ኃጢአት ቢሰራ እንኳን ቢወድቅ እንኳን እግዚአብሔር ይፍታ ባይባልም ግን ለካህኑ ይናገራል። ይሄን ኃጢአት ሰርቻለሁ ብሎ ለካህኑ ይናገራል። በዚያ ሰዓት እስካሁኑ ስግደት ይሰጡታል። ምልክቱ ለምሳሌ በዕለተ ስቅለት ንስሐ እንገባለን። በዕለተ ስቅለት እኮ በሰሙነ ሕማማት ያደረግናቸውን በጥብጣቤ ጊዜ ይህንን አድርጌያለሁ ብለን እንናገራለን። 40 ስገድ እንባላለን። እዛው ሰግደን እንመለሳለን፣ እንወጣለን። ንስሐ የማይገባበት ጊዜ ይሄ እግዚአብሔር ይፍታ በመስቀል መባረክ፣ እነዚህ አገልግሎቶች ናቸው የሚቀሩት። ስለዚህ በቤተ ክርስቲያን ንስሐ ዕለት ሳይቋረጥ የሚፈጸም ምስጢር። ንስሐ የማይገባ ምን ይሆናል? ይጠፋል። አነበዋለሁ፣ ጨርሳለሁ። የሉቃስ ወንጌል ምዕራፍ 13 ቁጥር 2 እስከ 5 ድረስ ኢየሱስም መልሶ እንዲህ ያላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች ይሆኑ ይመስላችኋልን? ይላል። እነዚህ ሰዎች የተናገረው ጌታ በጲላጦስ ጊዜ መስዋዕታቸውን ከደማቸው ጋር የቀላቀላቸው ግብር አንከፍልም ብለው የገደላቸው ሰዎች አሉና ስለ እነዚህ ሰዎች ነግረውት ነው ጌታ እንዲህ ያለ። አሁን እነዚህ ሰዎች የተገደሉት ኃጢአት ስለሌለባቸው ከሌሎቹ የተለየ ኃጢአት ስላለባቸው ይመስላችኋል ብሎ ነው የጠየቃቸው። አሁን እኛ አንዳንድ ጊዜ ሰዎችን ሞት ስናይ እገሌ ኃጢአተኛ ስለሆነ ተቀሰፈ ብለን እናስባለን። አሁን በሰሜኑ ጦርነት የተሰቃዩ ሰዎች፣ በሌላው ቦታ በረሃብ የሚሰቃዩ ሰዎች አሁን ኃጢአተኞች ሆነው ነው? እሺ ኃጢአተኞች ሆነው ነው ብለን እናስብ። የነሱ ኃጢአት እውነት አሁን ከኛ በልጦ ነው? እንደው መብለጡን ተውት። አሁን እንደው የነሱ ኃጢአት ከኛ ጋር የሚወዳደር ሆኖ ነው? ከከተማው ሰው ኃጢአት ጋር በየቀኑ ከሚያመነዝረው ሰው ጋር ፖለቲካ እያቦካ እየጋገረ ሕፃናት እንዲሞቱ ከሚያደርገው ሰው ጋር የገበሬው ኃጢአት እኩል ሆኖ ነው ገበሬው በእሳት የሚጠበሰው? በየቀኑ የሚሞተው በእሳት እየተቃጠለ ከነ ሕይወቱ የሚሞተው እየተዘቀዘቀ የሚሰቀለው ተገሎ ሬሳው በአይሱዚ የሚጎተተው እነዚህ ሰዎች ከኛ የበለጠ ይልና ይቅርና እንደኛ አይነት ኃጢአት ሰርተው ነው? እና አንዳንድ ነገሮችን ስናይ ለኛ ምልክትም ጭምር የሚያነቃ ነው እንጂ ኃጢአተኞች ስለሆኑ አይደለም። ቀጥሎ ጌታ አይደለም ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ቀጥሎም እዚሁ ላይ ወይስ በሰሊሆም ግንቡ የወደቃቸውና የገደላቸው እነዚያ 18 ሰዎች ነው። አንድ ግንብ ተጠግተው ከዝናብ ተጠቅተው ግንቡ ተነዶ 18 ሰዎችን ገደላቸው። 18 ሰዎችን። አሁን እኛ በየቦታው የምናያቸው የመኪና አደጋዎች አሉ። መቼስ አሁን መኪና ስንነዳ እግዚአብሔር ጠብቆን ነው እንጂ እነዛ የመኪና አደጋ የደረሰባቸው ሰዎች ሳይጸልዩ ወጥተው ይመስላችኋል? ከኛ የበለጠ ኃጢአት ሳይሰሩ ቀርተው አይደለም። እኛ የነሱ ኃጢአት ከኛ በልጦ ይመስላችኋል? ልክ እንደዛ ሲሆን መደንገጥ ይገባል። ይሄ እኮ ለኔ ነው ማለት ብቻ፣ ይሄ እኮ ለኔ ነው፣ ይሄ እኮ ለኔ ማንቂያ ብሎ መመለስ ብቻ አይደለም። ከሁሉ ይልቅ በደለኞች መስላችኋልን? አይደለም እላችኋለሁ። ነገር ግን እናንተ ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ። የሉቃስ ወንጌል ምዕራፍ 2 ከቁጥር 13 የሉቃስ ወንጌል ምዕራፍ 13 ከቁጥር 2 ጀምሮ እስከ ቁጥር 5 ድረስ የተቀመጠ ንስሐ አለመግባት እንድንጠፋ ያደርጋል። እግዚአብሔር ከመጥፋት ሁላችንንም ይሰውረን። ስለዚህ ንስሐ ዕለት የሚፈጸም በቤተክርስቲያን ትልቅ ምስጢር ነውና ራስን ለንስሐ ማዘጋጀት፣ በንስሐ ሕይወት መመላለስ፣ ብንወድቅ እንኳን የመመለስን ዋስትና መያዝ፣ የእግዚአብሔርን ፍቅር ተረድቶ የእግዚአብሔርን ምሕረት ርኅራኄ ተረድቶ በንስሐ መኖር ያስፈልጋል። አምላካችን እግዚአብሔር በንስሐ እንድንኖር ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሾች እንድንሆን የአምላካችን ቅዱስ ፈቃድ ይሆንልን። ሳምንት እግዚአብሔር ቢፈቅድ እንደዚሁ የምስጢረ ቁርባንን ትምህርት ማጠቃለያ በ3 ክፍለን የመጀመሪያው ከቁርባን በፊት ምን እንደሚደረግ፣ ሁለተኛ በቁርባን ጊዜ ምን እንደሚደረግና ሶስተኛ ከቁርባን በኋላ ምን ማድረግ እንደሚገባ እነዚህን ነገሮች እንመለከታለን። የሳምንት ሰዎች ይበለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይመስገን።